ቲክቶክ ላይ 6 ነው 7 ሆነው ተቀምጠው ቲክቶኩን መርካቶ አድርገውት ነበር። መርካቶ ውጪ ብዬሻለሁ፣ ውጪ አንቺ ቁጫጭ ብለ ውጪ፣ ደውይላት በቃ ተደዋውሎ የሚነጋገሩትን ነገር ቲክቶክ ላይ አመጣው እንጫጫሉ። መርካቶ አድርገው ታይታችኋል። የሆነ ቦታ ላይ እንዴት ያለ ጉድ ነው ጎበዝ። ውጪ ብዬሻለሁ፣ ውጪ በቃ እኔ መኖር አልቻልኩም። ፖሊስ ጋር ደውይላት አንቺ። ባለፈው ደግሞ የሰጠውሽን ብር ደግሞ መልሳለሁ ብለሽ የተበደርሽውን ብር ለምንድን ነው ያልመለስሽው? ምናምን እንዲህ ነው እያወሩ የሚሉት። ብዙ ጊዜ ገንዘብ ትበደረሽ አትመልሽም። አንዷ ደግሞ ሪኩዌስት ልካ ትገባለች። ሲና አንቺ ሲደወል አታነሽም እንዴ? ምንድን ነው ሲኡም ሀርና ክርስቶስ የኛ የተለየ ነው። የኛ የተለየ ነው። ምን ሆነን ነው ግን እንደዚህ ይሆን ነው ማለት ምንድን ነው? ወገባችን የሆነ ቦታ ተሰብሯል። የሆነ ልክ ያልሆነ ነገር አለ። እኔ እንግዲህ አንድ ጊዜ ሆን ብዬ ስራዬ ብዬ አፍሪካውያንን አየው፣ ነጮችን አየው፣ ቲክቶክ አጠቃቀማቸውን መንፈሳዊ ጉዳይ እንኳን ሲያወሩ እናንተ ዝም ብላችሁ እንኳን የሚናገሩት ንግግር ፈረንሳይኛ ቢሆን ሌላ ቋንቋ እንኳን ቢሆን እኚህ ሰዎች እያወሩ ያሉት መንፈሳዊ ነገር ነው ብላችሁ መገመት ትችላላችሁ። የሌላ ሀገር ዜጎችን ስታዩ መንፈሳዊ ጉዳይ ሲያወሩ እረኛ የለ፣ ተራ ጠብቀው ነው የሚያወሩት። ድምፃቸው ቶኑ ተራ በተራ ያወራሉ። ፖለቲካ አለ፣ በሰላማዊ መንገድ ያወራሉ፣ እውቀት ይገበያያሉ። ማህበራዊ ጉዳይ የሚያነሱ አይቻለሁ። ጌም የሚጫወቱ አይቻለሁ። ምንድነው እኛ የሆነው ጎበዝ? ምን የገባው አለ? የኛ በሽታ ምንድነው? ጠይቃችኋል? ግን ፖለቲካ ላይ ይሳደባሉ። ፖለቲካ እኮ እውቀት ነው መሆን ያለበት አይደል? ፖለቲካ እውቀት ነው። ከቴዲ ሀሳብ ያንተ ሀሳብ በእውቀት ነው። በቃ ያንተ ሀሳብ ከተመቸኝ ኦኬ፣ በዚህ አንግል አላየሁትም ነበር። ለካ በዚህ አንግል ማህበራዊ ጉዳይም እውቀት ነው። መንፈሳዊ ጉዳይ ደግሞ ምድራዊውን ዓለም ትተህ ለሰማያዊ ዓለም ራስን የምታዘጋጅበት ነው። የኛ ሀገር መንፈሳዊ ውይይት አይታችኋል? የሆነ ቦታ እስኪ መንፈሳዊ ቦታ ግባና አድምጧቸው። አንሚውት አታርግ አንተ ደንቆሮ፣ ሰይጣኔን አታምጣው። እግዚአብሔር ይገስጽ፣ ክፉ አናገረኝ። አንሚውት አታርግ። ስድብ ነው። መንፈሳዊ ጉዳይ ላይ ከተሰዳደብክ እሺ ምን ቀረ? እቺ ጋለሞታ የትም እየተኛች እየመጣች እዚህ ቀናውን እግዚአብሔርን መንፈስ እግዚአብሔርን ቃል እዚህ ለማደፍረስ እኮ ነው። እቺ ጋለሞታ አውቃታለሁ እኮ እቺ የትም እግሯን የምትከፍት ናት። ምንድነው ጎበዝ? አንድ ትሁት ሊሆን የሚገባው በቃ ወርስት ኬዝ እንኳን በቃ አንድ በቃ ሊኖር የሚገባው ቦታ እሱ እንኳን ደፍርሷል። እሱ መንፈሳዊ እሱ ደፍርሷል። ማህበራዊ ጉዳይ ላይ ጫጫታ ነው። ምንድነው አሁን እንደ ሀገር ቁጭ ብለን አሁን ይሄ አማራ ኦሮሞ ምናምን እሱን ትተህ አሁን እንደ ሰው እኛ ቁጭ ብለን እንደ ኢትዮጵያውያን ምንድነው የሆን ነው ብለን መነጋገር ያለብን ይመስለኛል። እሱም አንዱ ገብቶ ካረበሸን ካልተበጠበጠ ማለት ነው እንጂ የኛ ትክክል አይደለም። የኛ ትክክል አይደለም። እግዚአብሔር ምስክር ነው። የኛ ትክክል አይደለም። ያ የኛ ትክክል አይደለም። ይሄን ያነሳሁት ከሳምንቱ የብዙዎቻችሁን ቀልብ የሳበው ማህበራዊ ጉዳይ ላይ የትዳር ነክ ነገሮችን አጀንዳ አይደለም። ዋናው ደግሞ ፖለቲካዊ ጉዳይ ከመግባቴ በፊት ዋና ነገሮችን ልንገራችሁ ብዬ ነው ዞር ስላያገኘሁት። የትዳር ጉዳይ ላይ አይተናል፣ ታዝበናል። ምን እንደሆነ ግን አላወቅንም። እንደገባኝ ከሆነ ከተሳሳትኩ እታረማለሁ።
ሜላትን እዚህ አይቻታለሁ። ከተሳሳትኩ እታረማለሁ። ግን ከግራም ከቀኝም አድምጬ ለመረዳት ጥረት እንዳደረግኩት አንድ ዘውዬ የተባለ ቲክቶከር ወይም ደግሞ ቲክቶክ ላይ ያለ በጊፍት ቲክቶክ ላይ ያሉ የቲክቶክ ላይ ነዋሪዎችን የሚባርክ ሰው ለረጅም ዓመት የቆየ ትዳሩን በሰላማዊ መንገድ ፈቶ አትፍራ ትፋው ይላል። ትዳሩን በሰላማዊ መንገድ ፈቶ ወይም ተለያይቶ ወይም በጨዋ ቋንቋ ምን ልበለው እናታችሁ በፍርድ ቤት ቋንቋ ይህም ከባድ ነው። ለጊዜው ባለመጣጣም ልበለው እዚህ ቲክቶክ ላይ ካለች እህታችን ጋር ግንኙነት ጀመረ ስትሉ ሰማው ልበል። እንደዛ ነው ወሬው። ሂድ አትፍራ ይላል። ሂድ አትፍራ ትፋው ቴዲ ሂድ አትፍራ ሂድበት ይላል። ጠዋት ላይ ያስረግጠኝ ትክክል ነው። ኦኬ እንደዛ ከሆነ የቤታቸው ጉዳይ እንዴት ቲክቶክ ላይ ሊመጣ ቻለ? አልገባኝም። የቤታቸው ጉዳይ አሁን ብዙ የፈቱ ሰዎች አሉ። አየለን አሁን አይቻለሁ። ስላየው በጣም ደስ ብሎኛል። በነገራችን ላይ አየለ እዚህ ቲክቶክ ላይ አይቼዋለሁ። 6 ጊዜ የፈታ ሰው ነው። 6 ጊዜ የፈታ ሰው ነው። ለዚህ ንግግር ሲባል ስሙን የቀየርኩት ሰው ነው። ስለዚህ እንዴት ዜና ሊሆን ቻለ? ማን ነው ያወጣው? ማን ነው ያወጣው ዜናውን? ኦኬ አልተፋቱም ገና ይላል ወንድሜ። እሺ አልጋ ነው የቀየሩት በሚለው ይስተካከል። ስለዚህ ተጠርጣሪ ወይም ደግሞ እንዴት ብዬ ልናገር? በጣም ከባድ ነው እኮ። ሜላትንም አውቃታለሁ፣ እሱንም አውቀዋለሁ። እንዴት ብዬ የማወራው? ቆይ በአጭሩ ዞዬና ሜላት የፍቅር ግንኙነት ጀምረዋል አልጀምሩም? እሺ በቃ ተፈውት። ጀምረዋል አልጀምሩም? ከሰማችሁት ከግራ ቀኝ አይታችኋል። እንግዲህ ከጠዋት እስከ ማታ ከሰማችሁት ጀምረዋል አልጀምሩም? ጀምረዋል ነው እንዴ የምትለው አንተ? አጋምሷል ይለኛል አንደኛው። አንተ ገና ጀምረዋል ላይ ነህ እንዴ? I don't know። እኔ ሜላት በጣም ወዳጄ ናት። እሱም እንደዚሁ ጀስት መረጃው ለእናንተ መናገር ያለው አየር ላይ ስታውሩት የሰማሁትን ነገር ነው እንጂ እኔ ከኪሴ ፈጥሬ እንትን ያልኩት ነገር የለም። ኦኬ ጀምረዋል ሊያልቅ ነው። እስኪ ሜላት እዚህ ላይ ስላለች እስኪ በኮሜንት ጻፊልኝ። የሚወራው ነገር እውነት ነው? ከበስተጀርባ የሚወራው ነው አደባባይ ላይ አምጥቼ ጠየቁሽና ነው እንደዛ ነው። እንደዛ እስከሆነ እንዴት ዜና ሊሆን ይቻለ? ሲመስለኝ ዜና ሊሆን የቻለው በነገራችን ላይ አንድ ነገር ዜና የሚሆነው ወይ ታዋቂ ሰው መሆን አለብህ ዜና አለ፣ ወይም ደግሞ ከተለመደው ነገር ወጣ ያለ ነገር ያደረክመው መቻል አለበት። ከዛ ውጪ እኛ ሚዲያ ሰዎች ዜና ነው ብለን አንጽፍም። ለምሳሌ በዜና አጻጻፍ ህግ ውሻ ሰው ቢነክስ ዜና አይደለም። ምክንያቱም የውሻ ስራ መናከስ ነው። ውሻ ይናከሳል ምናምን። ሰው ግን የሰው ልጅ ውሻንም ቢናከስ ዜና ነው። በሌላ አባባል each and every footstep of a prominent person ዜና ነው፣ ኒውስ ነው። ለምሳሌ ሰውየው ታዲያ እንዴት ዜና ሊሆን ቻለ ካላችሁ
በቲክቶክ መንደር ጊፍተር ነው። ጊፍተር ማለት ለጋስ ነው፣ ቸር ነው፣ ጀነረስ ነው። ጊፍተር ደግሞ ስትሆን ይሄ ማህበረሰብ ወይም ደግሞ እንደምታውቀው የኛ ህዝብ ገና ስትል ያጨበጭባል። አይ ንግግር አፌ ቁርጥ ይባል። አንተ እህን ያልከው ቅኔው ከባድ ነው። ይላል። አንተ ገና ምናምን ያልከው በስማም ቅኔ ንግግር እኮ ትችላለህ። ምስኪን ከሆንክስ ምንም ከሌለ ጠብርቅፍ የሚያደርግ ንግግር ተናግረ ሰው አይሰማም። ቆይ ራጁን ላስገባው አንድ አፍታ እዚህ ጋር ስለመጣ ራጁ መቼ ስንቢ ማለት ለወዳጄ ነው። ራጃችን ምንድነው? አንተ አልመሸም እንደናንተ ዩቲዩብም ላይ ቲክቶክም ላይ አንድ ላይ ገባውና ለዚህ ማህበረሰብ ምን ያ ፖለቲካ ያወራ ካልሆነ እኮ ሌላ ጉዳይ አይሆነኝ። ማህበራዊ ጉዳይ ፖለቲካ ከማህበራዊ ጉዳይ በኋላ ምንድነው እስቲ ያወራ ያለው ቴልሻ? ምን እያልኳቸው መሰለህ? እዚህ ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ እስኪ አንተን ልምዳ ባለትዳር ነገራችን ላይ ራጁ በጣም የቤተሰብ ያለው በትዳር ምን ያህል አሁን 8 ዓመት ሆኖኛል። እሺ ሶሻል ሚዲያ ላይ ሰዎች የቤታቸውን ገበና አደባባይ ላይ የሚያወጡት ድምፅ ያስተጋባል። የኔ አንተ የራሴን ፐርስፔክቲቭ ነው ማስቀምጠው። ላይክ በኔ እይታ፣ በኔ አረዳድ፣ በኔ አውድ፣ በተረዳሁት አውድ አንደኛ ነገር ኢትዮጵያ ሰላም ሳይኖራት የሰላም ሚኒስቴር አላት፣ ግን ሰላም የላትም። ኢትዮጵያ የኖቤል ፕራይስ ተሸላሚ ጠቅላይ ሚኒስትር አላት፣ ግን ሰላም የላትም። እኛ ወደ ሶሻል ሚዲያ ስንመጣ የሶሻል ሚዲያን ተጠቃሚ ነን እንጂ የሶሻል ሚዲያን ጥቅም አናውቀው። ስለዚህ ወደ ሶሻል ሚዲያ የምናመጣው የራሳችን ኤክስፕሬሽን ለማድረግ ነው እንጂ ሶሻል ሚዲያ ለምን ይጠቅመናል የሚለውን ነገር ይዘን አንመጣም። ስለዚህ ነው ሰዎች የራሳቸውን ነገር ይዘው ከመናገራቸውና ወደ ሶሻል ሚዲያ ከማምጣታቸው ባሻገር ቴዲ ወደ በሶሻል ሚዲያ የሚያዩትን ነገር ራሳቸው ላይ አፕላይ በማድረግም የራሳውን እንቲቲ አለ፣ ሴት አለ። እኔ አሁን ወደ ሚዲያ ስመጣ፣ ወደ ሶሻል ሚዲያ ስመጣ አንድ የወጣሁበትን ማህበረሰብ ኮንሲደር አድርጌ፣ ሁለተኛ ደግሞ የማወራውን ስታንድ ማረገው። ለምሳሌ እኔ አንተ ጋር ነው የምመጣው፣ ፖለቲካ ማወራው የኦነግ ደጋፊውኛ አወራለሁ። ሰው የምናገረው ነገር በኦነግ ቁመና መሆን አለበት። ሶስተኛ ነገር ደግሞ አንተ እንዳልከው እኔ ባለትዳር ነኝ፣ ባለቤት አለኝ፣ ልጆች አሉኝ። ሶሻል ሚዲያዬን ባለቤቴም ልጆቼም ይከታተላሉ። ነገ ሊያፍሩ የሚገባቸውን ነገር አላረግም። በሴም ታይም ደግሞ ጃጅ የሚደረግበትን ልጄ የሆነ አይታ ባባ ይሄን ለምን አደረክ ካለችን I have to reason out ማድረግ አለብኝ። ይሄንን አድርጌ ነው የምመጣው። እንግዲህ የኛ ሰዎች ወደዚህ የሚያመጡት አንደኛ ሶሻል ሚዲያ አረዳዱን ራሳቸው የተረዱበት አውድ ነው ቅድም ያነሳሁት። ሌላኛው ነገር ደግሞ እኔና አንተ የምንጋራው የምንወስደው የችግሩ ባለቤት ወደ ሌሎቹ ብቻ ሳይሆን ፐርሰናል የሆነ ነገሩን ወደ ሶሻል ሚዲያ ሰዎች ሲያመጡ ስቶፕ አለማለታችን ራሱኛ ኦዲየንሱ ማለት ነው። አሁን ኦዲየንሱ እኔና አንተ ቁም ነገር ብናወራ 1000 ሰው ወይ 1500 ሰው ቢመጣ ነው
የራስን ገበና ግን አውጥተህ ብታወራና ወይ ደግሞ ከማህበረሰቡ ሴት ውጪ ብናወራ 7000 እንገባል። ከሰሞነኛው ቅጣት ነበረ ያየው ነበረ። አንዳንዴ ያለው ጌም አልጫወተ እነ ፕሬዝዳንት እነ ሰው ስለግለሰብ ለማውራት ፈልጋለሁ። እነ ፕሬዝዳንት ማሜ ራሱን ፈንክቶ ጆሮውን ቆርጦ ምናምንና 9000 ሰው ያዩ ነበረ። አንድ እህታችን ደግሞ አይቻለሁ። እህት ስል ያው ሴቶች እንደ አሽጎ የነበረው ያው በድንጋይ ቅጣቱ ነው። ጆሮውን ራሱ በመቀስ ቆረጠ ብሎ በመቀስ ቆርጦ አደምቶ ማሳየት አለበት። ይሄን ሁሉ ያነሳሁት እኚህ አሁን ወደ ሶሻል ሚዲያ ላይ ኦዲየንሱን ኢንተርቴን የሚያደርገው ነገር የሚረባው ነገር ስላለ የማይረባው ነገር ስለሆነ አንጥቼ የራሴን ነገር ባወራ ራሱ የሚለው ይፈመሳል። ካወራውም ራሱ በሱ ፈመሳለሁ ብሎ የሚያስበዋል። ስለዚህ ጥሩ ነገርን ከሚያመጡ ያንን ነገር ያመጣል። በዚህ አውድ ውስጥ ስለሆነ ነው ሰዎች ወደዚህ የሚያመጡ እንደኔ ኦብዘርቬሽን ነው። አሁን እነዚህ የሰው ቤት ለምሳሌ የመጀመሪያው ነገር ድርጊቱ ለምሳሌ ቅድም ስነግራቸው ነበር። ከተለመደው ነገር ወጣ ያለ ነገር ከሆነ ዜና ነው። እኛ ዜና ብለን እንጽፋለን። 5WCH የሚያሟላ ዜና ትጽፋለህ። አሁን ነገ ተነስቼ ከበደ የተባለ ሰውዬ ከሚስቱ ጋር ባለመግባባት ተፋታ ብል ከበደ ማን ይላል ሰው? ጠቅላይ ሚኒስትር አብይ አህመድ ከሚስታቸው ጋር ተፋቱ ብል ግን ዜና ነው። ቢኮዝ ሰውየው ጠቅላይ ሚኒስትር ነው። አንድ ነገር ዜና ለመሆን መጀመሪያ ሰውየው ፕሮሚናንት መሆን አለበት፣ ታዋቂ መሆን አለበት፣ በህዝብ ዘንድ የሚታወቅ መሆን አለበት፣ ወይም ደግሞ ከተለመድነው ከዕለት ከዕለት እንቅስቃሴዎቻችን ወጣ ያለ ነገር መሆን መቻል አለበት ዜና ለመሆን። አሁን ግን ቲክቶክ ላይ ሶሻል ሚዲያ ላይ የምናየው ካለ ዛሬ አይተኸው ማታውቀው ሰውዬ የግል ህይወቱ አጀንዳ ሆኗል። ወይም ደግሞ ሶሻል ሚዲያ ላይ ኖርማል ህይወት የሚኖር ሰው ዊርድ የሆነ ነገር ቢያደርግም ባያደርግም እሱን አጀንዳ አድርገው ረጅም ሰዓት የማውራት ነገር እየተፈጠረ ነው ያለው። አሁን ይሄ ወደ ምን እየወሰደን ሄደ ማለት ነው? ወደ ቤተሰባዊነት። ለምን ተወራ አይደለም። አሁን ለምሳሌ ዜና መሆን ከቻለ ይወራል። የሚያወሩ ሰዎች ናቸው ይህን ጉዳይ የሚያውቁት። ግን ብዙ ጊዜ የምታዘባቸው ነገሮች ምንድን ናቸው? በተለይ በትዳር ውስጥ ያሉ ሰዎች ትዳራቸው እኔ አሁን ራጁን ስለ ትዳር ጠይቀዋለሁ እንጂ ራጁ እኔን ስለ ትዳር አይጠይቀኝም። ለምን? ራጁ ከኔ የተሻለ የትዳር ኤክስፒሪየንስ አለው። ሶሻል ሚዲያ ላይ በትዳር ጉዳይ ላይ አድቫይስ የሚሰጡ ሰዎች ራሳቸው ያላገቡ ናቸው። አስቂኙ ነገር በትዳር 10 ዓመት 15 ዓመት ተቀምጠናል የሚሉ ሰዎች ያላገቡ ሰዎችን ነው አድቫይስ ሁሉ የሚጠይቁትና እነዚህ ነገሮች ምን አለመብሰል ነው? አጀንዳ ነው? ምንድን ነው? የእውቀት ማነስ ነው? ቅድም ቴሌግራም ላይ ጠይቄያቸው ነበርና እስኪ አንተ ሄድበት። ቅድም ወዳልኩት ይመልሰኛል። በእኛ ከወጣንበት ማህበረሰብ ስታይ the right people are not in the right place። ይህንን ስልህ እምነት ቤት ከሄድክ እምነቱን ወይ ዶክትሪኑን አስተምሮክ ሳይሆን የሚኖርበት በእምነቱ የሚኖርበት አኗኗሩ ራሱ አንተን ሊገዛህና ሊቀይርህ የሚችል ሰዎች ወደ ፑልፔት የመውጣት እድል አያገኙም። የመጨረሻ ሰይጣን የሚሆኑ ሰዎች ናቸው ፑልፔት ላይ ቆመው የሚሰብኩት። ወደ ከሰሞነኛው ስናወራው ከነበረው ስንመጣ ለግሰው ሰውን ማዳን የሚችሉ ጥሩ ልብ ያላቸው ሰዎች ህዝባዊ ቅብልናንም ሌሎችንም የማይፈልጉ ከልባቸው ረድተው ማድረግ የሚፈልጉ ሰዎች ንፍጎች ያልሆኑ ሰዎች ንብረት የላቸውም፣ ደሃዎች ናቸው። ብር ያለው ንፍጎች እጅ ነው። ተገላቢጦች ነው ማለት ነው። አስብ። ተምሮ
አንድ ወንድማችን ከሰሞኑ ለመፈመስ ሰግጥ ነው አይደል ያለው። በቻይና ሀገር ኮንተንት ክሬተር ለመሆን አንተ አትሊስት you have to have a bachelor degree ጉግል አድርጋ አንብብ። ኮንተንት ክሬተር ለመሆን አትሊስት ያንን መያዝ መቻል አለብህ። በቅርባም ቢሆን የኛ ችግር ምንድነው? የምንጠይቀው ለራሱ ጥያቄ ያለውን ሰው ነው። አሁን እኔ አንተ ጋር መጥቼ በ8 ዓመት በትዳር ኖሬ የትዳርን አስፋልት የትዳርን ኮረኮንች መንገድ አውቀዋለሁ። የትኛው ነው ኮረኮንች መንገዱ ብትለኝ ማስረዳ፣ የትኛው ነው አስፋልት የምትለኝ ማስረዳ። ካንተ ጋር መጥቼ ብጠይቅ ያነበብከውን የሰማውን ነው የምትናገረው። መስማትና ሆኖ መገኘት አንድ አይደለም። ካናዳና አሜሪካ ሊመጣ ያሰበ ሰው እዚህ ሲመጣ ዱብዳ ይሆንበታል። ለምን? ኤክስፔክት ያደረገውና ውስጥ ሲገባ የተለያየ ነገር ነው። ስለዚህ እኛ የምንጠይቀው ሰውዬ ራይት ፐርሰን አይደለም። ችግራችን ለዛ ነው። ራይት ፐርሰንን ብታረግማ አሁን ለምሳሌ ኮንሰልት የሚያደርገው ስለ ጉዳዩ ፕሮፌሽናል ኳሊፋይድ የሆነ ከሆነ እኮ የምትማረው ነገር አለ። እኛ እየጠየቅን ያለነው ግን ስለ ጉዳዩ የማያቅ መናባዊ ፍጡር አድርገን በህቡ የሆነ ነገር ነው የምንጠይቀው። ለዛ ነው የተዛባብን። ለዛ ነው ተገላቢጦሽ ሆነብን። ቁጭ ብለህ ስለ ትዳር ኮንሰልት የሚያደርገው ስለ ሃይማኖት አንተ አሁን አይተሃል። ሃይማኖት በጣም ሴንሲቲቭ ግን ስለ ሃይማኖት መጥተው ይሄንን የሆነን ቅኖና ወክለው መጥተው ሲያወሩ 2 እና 3 የመጽሐፍ ቅዱስን ቃል ከነቅኔው የማያውቁ ከሆነ አስብ ምን እንደሚሆን። ችግራችን the right people are not in the right place። ስለዚህ ነው ጥያቄና ተጠያቂው። አሁን ጥያቄ ስትጠይቅ ለምሳሌ እኔን አሁን እንደ ጆክ ነው ብትጠይቀኝ አይ ራጂ በቃ እኔ እኮ በትዳር ውስጥ እኮ እንዲህ ነገር አለ ብትለኝ ለማወቅ መጠየቅና ለመጠየቅ ለአንድ አይደለም። ለማወቅ መጠይቀው ከኔ የተሻለ ነገርን የሚያውቅ ነው ስለ ጉዳዩ። ከኔ የተሻለ ነገርን የማያውቅ መጠይቅ ከሆነ ለመጠየቅ for sake of questioning ከሆነ ነው መጠይቀው። ስለዚህ ችግራችን እዛ ጋር ነው። ለዛ ነው ስለተዛባ ነው የማያውቁት መተው። አሁን አንዳንዴ ቁጭ ብለህ ስታስብ መናብ ይመስለኛል። ፖለቲካ አረከው ሁሉንም ነገር እንዳትለኝ እንጂ ላይክ እኔ ቶሮንቶ መጥቼ አልኖርኩም አለፍኩበት እንጂ እኔ አሁን እዚህ ቁጭ ብዬ ስለ ሰብዌይ ትራንስፖርት ምናምን ስሰብክ አስብ። አልበርታ ላይ ቁጭ ብዬ ማለት ገባ እና አሁን አንዳንድ ስታይ ፖለቲካውን መሀል ሀገር ተወልዶ አድጎ እኮ በቃ ዳንግላና ሞጣን የማያውቀው ተንቤን በረሃን የማያውቅ ሆነ ስለ ተንቤን በረሃ ለምን ያወራል? ፊንፊኔ ተወልዶ አድጎ ቤጊና ያበሎን የማያውቅ ሆነ ለምን እዛ ጋር ማውራት ይችላል? የሰማው ብቻ ነው የሚያወራው። ለዛ ነው አክቹዋል ግራውንድ ላይ ያለውን ነገር የምታወራው። ሴም ቲንግ አንተ የምታነሳው ማለት ነው። ያው አንተ the 3Ws ብለህ አነሳው ዜና ስትሰራ ምንድነው የሚያመጣው? ኦብጀክቲቭ የሆነ በቃ ፐርማነንት የሆኑ ሰዎች እኮ ሽንት ቤት ሲሄዱን ብትዘግባቸው ይሰማል። ያላወቀ ምንም የማይታወቅን ሰው ግን አጀንዳ አድርገህ ስታወራው የሚፈጥረውን ታውቃለህ። ስለዚህ እኔ ብቻ የሚናገሩትን የማያረጉትን ብቻ አትውሰድ። ቴዲ የሚያዳምጠውን ኮንንልኝ። do we really give an attention ለኢምፖርታንት ለሆነ ነገር? እዛ ጋር ነው የኔ ኮንሰርን። ቴንክ ዩ ራጃችን። እንግዲህ ራጁ የተናገረውን ሰምታችኋል። ይህን ጥያቄ ሁላችሁም ራሳችሁን መመለስ አለባችሁ። ቀደም ሲል እንዳልኩት ሰውየው ወይም ድርጊቱ ዜና ከሆነ ባደጉት ሀገራት እኮ ፓፓራዚዎችም አሉ። ፓፓራዚዎች አሉ። ለምሳሌ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች እኔ ዱካዬን ስላጠፋውባችሁ ወይም ደግሞ ስላላወቃችሁ ነው እንጂ ምን በላ፣ የት ጠጣ፣ ሚስቱ ማናት፣ ልጅ አለው ወይ፣ ምንድነው፣ ጥሬ ስጋ ነው የሚወደው፣ ብስል ነው ወይ፣ ፖለቲከኛው ራጁ የት ነው የሚውለው፣ የሆነ ነገር ቢያገኙ ሶሻል ሚዲያን ያጥለቀልቁታል። ከፍ ደግሞ እያላችሁ ስትሄዱ አስቡት። አሁን ባደጉት ሀገራት
ሁሉም ሰው ካሜራ ይዞ ነው የሚዞረው። እኛ ጋር ግን ትንሽ ነገሮች ተገላቢጦሽ ስለሆኑብን ነው። ውጪ 24/7 ውጪ ቢያድር ሚነካው የሌለ ሰውዬ እየሰለሉኝ ነው ይላል። ውጪ እኮ ሰውዬው 24/7 ውጪ ቢያድር ሚነካው የለም። ስለሱ እንደዚህ ስናወራ የዜናን ህግጋት መጣረስ ይሆናል። ሁለተኛ ትንታኔዎችን ስንሰጥ፣ በተለይ ትንታኔዎችን ስንሰጥ ሰዎች በእኛ ትንታኔ በግራም በቀኝም ያሉ ሰዎች ጊዜው ከባድ ነው። አሁን ሶሻል ሚዲያ ላይ የምንተነተናቸው ትንታኔዎች የሰውን ህይወት ሊያድንም ይችላል፣ ሊቀጥፍም ይችላል። ሁሉም ሰው ትከሻው ሰፊ አይደለም። አንዳንድ ሰው ደካማ ነው። በተረፈ ግን ለግንዛቤ ማስጨበጫ ለምንም ነገር ብላችሁ የምታገኟቸውን ዜናዎች ማምጣታቸው ትክክል ነው። ምንም ጥያቄ የለውም። ዜናው ለዜናነት የሚበቃ ከሆነ ይሄን ካልኩኝ በኋላ በዚህ ጉዳይ ላይ እንግዲህ ሶሻል ሚዲያ ላይ ጠልቄ አላወኩም። እኔ ስገባ እና ዞር ዞር ስለያገኘሁት መረጃ ስለሆነ ነው በባልና ሚስቶች ጉዳይ ላይ ይህን ነገር ያመጣሁላችሁ። እዚህ በኮመንት እያየሁኝ ነው፣ ልዕልቲንም እያየሁኝ ነው። ሰፋ ያለ ነገር ነው ይሄ ጉዳይ፣ ሊኬድበት ይገባል፣ ልንወያይበት ይገባል ምናምን የምትሉ ከሆነ ወደፊት ትላልቅ ሰዎችን እንግዲህ ሰብስብ አድርገን ከልምዳቸው እየጨለፉ እንዲያካፍሉን እናደርጋለን። መሀል ላይ ቀደም ሲል እንደነገርኳችሁ የታየ ደንዳ ጉዳይ አለ። አማራ ፋኖ ተደራደሩ የሚባል ዜና አለ። እሱን ወደ እናንተ አንዳንድ እያስገባኝ እንደዚሁ ምን ተሰማችሁ የሚለውን ጥያቄ ጠይቃችኋለሁ። ዩቲዩብ ላይ ቆንጆ ትንታኔ ሰርቼላችኋለሁ፣ ፖስት አድርጌላችኋለሁ። እያያችሁ ኮመንት እየሰጣችሁ ላላችሁ ከልብ አመሰግናለሁ። ቴሌግራም ላይ ሊንኩን አስቀምጬላችኋለሁ። አማራ ፋኖ ተደራደረ ወይስ መንግስት ህዝብ አደናገረ? ጥያቄ ነው። ፋኖች አላችሁ፣ የፋኖ ደጋፊ ተደራደራችሁ ወይስ መንግስት አደናገራችሁ? ርዕስ ነው። ይህን ካልኩኝ በኋላ አንድ ዜና ላንብብና ወደ እነዚህ ጉዳዮች ሄጄ ራጁን ጠይቀዋለሁ። ከኦነግ ጋር የሚያያዝ ነገር ስላለው ማለት ነው። የእሱን እይታ ከተቀበልኩኝ በኋላ አንዳንድ እያስገባኋችሁ የእናንተን ሀሳብ እቀበልና እንሰነባበታለን። አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ እና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ለምስክርነት ይቀርባሉ ተብለው ሲጠበቁ ባልቀረቡበት ረጅም ጊዜ የፈጀው የፍርድ ሂደት በመጨረሻም አቶ ታዬ ደንዳ ላይ የ7 ዓመት እስራት በመበየን የተደመደመ ይመስላል። ምናልባትም አቃቤ ሕግ ከሳሽ ነው። ይግባኝ ጠይቀው ለተጨማሪ ያንሳል። አቃቤ ሕግ እንግዲህ ይግባኝ ካለ ለተጨማሪ በሁለቱም በኩል ያሉ አቃቤ ሕጎች ይግባኝ መጠየቅ ይችላሉ። በከሳሽ በኩል በታዬ ደንዳ በኩል ያለው ጠበቃ ነው የሚባለው እንግዲህ ተከራክረው ካላስቀንሱ ወይ ካላስጨመሩ በስተቀር ለጊዜው በ7 ዓመት እንዲታሰሩ ተወስኗል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ ሰላም ሚኒስተር ዴኤታ አቶ ታዬ ደንዳ በ7 ዓመት ከ2 ወር ጽኑ እስራትና በ5,000 ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ተናግረዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉሴ እንደተናገሩት ፍርድ ቤቱ ዛሬ ታህሳስ 5 ቀን በኢትዮጵያ በዚህ በኛ አቆጣጠር በእኛ 6 ነው፣ ትላንት ማለት ነው፣ በዋለው ችሎት የቅጣት ውሳኔን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት ፍቃድ የሌለው የጦር መሳሪያ ይዞ በመገኘት የሚለው ክስ ነው። አይ ዶንት ኖ አቶ ታዬ ደንዳ የመንግስት ከፍተኛ ባለስልጣን ናቸው። ፍቃድ የሌለው መሳሪያ አይ ቲንክ እንደሚገባኝ የመንግስት ባለስልጣናቶች ራሳቸውን ለመከላከል አንዳንድ ጥይት አጡም ብዬ ነው ማስበው። አቶ ታዬ ደንዳ ምናልባት ከተፈቀደላቸው ውጭ ሌላ ሽጉጥ ይዘው ይሁን አይሁን እንግዲህ እሱን ከሳሽ ነው የሚያውቀው። የሆነ ሆኖ ጠበቃው 13 የቅጣት ማቅለያ ነጥቦችን አቅርበን ፍርድ ቤቱ ከነዚህ ውስጥ 12ቱን ተቀብሏል ሲሉ ተናግረዋል። ዛሬ የተሰጠው ቅጣት ውሳኔም የቅጣት ማቅለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጿል። አቃቤ ቅጣቱ እንዲጨምር ያቀረበው ጥያቄ በፍርድ ቤቱ ውድቅ ተደርጓል ብለዋል። ስለዚህ ተጨማሪ እንግዲህ ይግባኝ አይጠይቁም ማለት ነው። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት 5 የመከላከያ ምስክሮች ውስጥ የተሰሙት 2ቱ ብቻ እንደሆኑ ጠቁመዋል። ጠበቃው ዋና ምስክሮች የሆኑ ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ አዳነች አበቤ እና የከተማ ልማትና መሰረተ ልማት ሚኒስትር ጫልቱ ሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤት አልቀረቡም። የምትለው ነገር አለ በአቶ ታዬ ደንዳ እስር ወይስ ወደ ቀጣዩ ነገር እንለፍ?
በዚህ ጉዳይ ላይ የምትለው ነገር ካለ ጥቂት በል እስኪ። አንደኛ ነገር ላይ ከታየ የፍርድ ሂደት ውስጥ የምንማረው ብዙ ነገር አለ። በተለይ ደግሞ እኔ እንደ መንግስት ተቃዋሚ ይሄ መንግስት ካልኖረ በቀር መኖር አንችልም ብሎ የመንግስት አገልጋይ የሆኑ ኃይሎች ምን ያህል መረዳት እንደሚችሉ የሚያሳይ ነገር አለ። በፖለቲካ ስንወስደው ማለት ነው። ስርዓቱ አብዮት ልጆቿን በላች አይነት ነው። ከታየ በላይ ይህንን ስርዓት በደንብ አድርጎ የተከላከለ እንደውም ብልጽግናን መጽሐፉን ነው የጻፈው እንጂ አብይ አውጥቶ ለኦሮሞ ህዝብ በደንብ የሸጠው ታየ ነው ብዬ ነው የማምነው እንዳንድ ኦሮሞ ብሔርተኛ። እዛ ላይ አንደኛ ሰው በሚገደልበት በገሃድ ነበቴ ኡርጌሳ በቀበቷቸው ታስሮ ወደ ኋላ ተገለው የሚጣሉበት ሀገር ላይ ጀስቲስ አይደለም ብዬ ማንሳት ይከብደኛል። ዛሬ አሁን ኒውስ አይተህ ከሆነ አይራ ላይ 6 ሰዎች አንድ ቤተሰብ ናቸው አንድ ቦታ ላይ የተገደሉት ምዕራብ ወለጋ ላይ። ሰው በየቀኑ ይሞታል። እዚህ ዙሪያ ላይ አሁን ህግ እንዲህ ያልሆነም እንዲህ ተበየነ ብለህ ብታነሳው የህግ አግባቡን ምንም ዋጋ የለውም። ለምን ከእስር ቤት ወጥቶ ሰው እናት ምሳ አቅርባ ራት ላይ ልትወስድ ሄዳ ጎርፍ እንትን ላይ ሬሳ ተጥሎ ነው የሚያገኘው። ስለዚህ አንደኛ ታየ ፖለቲካሊ ነው እንጂ የደረቅ ወንጀል አይደለም። ለምን መሰለ? አንድ ታየ የጨፌ ኦሮሚያ አባል ሆኖ ያለ መከሰስ መብቱ ሳይነሳ ነው መጀመሪያ የታሰረው። እሱ ብቻ አይደለም። እኔ ፖለቲካቸውን ባልደግፍም እነ ክርስቲያን ታደለ የምክር ቤቱ አባል ሆነው ያለ መከሰስ መብታቸው ሳይነሳ ነው የታሰሩት። ለራሳቸው የሚተዳደሩበትና የቀረጹት ህግ ላይ ራሱ መንግስት ተገዢ ያለ መሆኑን የሚያሳይ ነገር አለው። ታየ አሁን ፍርድ ተፈረደበት ማለት ለኔ ይከብደኛል። የተደረገው ጀስት ላይክ ፖለቲካል የሆነ ታየ ሊያመጣቸው የሚችል ሂደቶችን ለማስቀረትና ከታየ ጋር ታይዞ ሊመጡ የሚችሉ ነገሮችን ለማስቀረት፣ ሌላው ደግሞ ታየን አይተተማር ለማለት ከስር የሚንቀሳቀሰውም ካለ ግን እዚህ ጋር ለመንግስትም ፌርነስ አሁን ታየ ላይ ተደረገው ባለፉት 7 ዓመታት ዩቲዩብ ላይም ቲክቶክ ላይም ያላችሁ እናንተ ተነግሩኛላችሁ። ከዛ ራጁ ይሄድበታል። ባለፉት 27 ዓመታት አንድ ከፍተኛ የመንግስት ባለስልጣን መለስ ዜናዊን በአደባባይ መለስ ዜናዊ ደም ጠጪ ነው፣ መለስ ዜናዊ ለእያንዳንዱ እልቂት ተጠያቂ ነው ብሎ ቢናገር የኢህአዴጎች ምላሽ ምን ይሆናል? ታየ ደንዳ አብይ አህመድ ኢዝ ብለድ ሳከር ብሎ የተናገረው አይደል? ያውም ደግሞ የብልጽግና ከፍተኛ ባለስልጣን ሆኖ ኢንሳይደር ውስጥ አዋቂ ሆኖ ተቃዋሚ ሆኖ አንድ ነገር ነው። የሰላም ሚኒስትር ዴኤታ ሆነ አለቃህን ደም ጠጭ ነህ ብለህ ስትናገር አንደኛ ፓርቲ ውስጥ እንደ ፓርቲ ሊወስድበት የሚገባ የዲሲፕሊን እርምጃ የለም። ይሄን ተናግሮ ፍርድ ቤቱ እኔ የተገረምኩት በፍርድ ቤቱ ነው በነገራችን ላይ። ምክንያቱም ሁላችንም በኢህአዴግ ዘመን የነበረን ሜንታሊቲ ስለነበረ አንድ ሰው አይደለም በዚህ ደረጃ ተናግሮ ከዚህ ያነሰ እንኳን ነገር ተናግሮ ሊደርስበት የሚችልበትን ነገር ስለምናውቅ ማለት ነው በነፃ ነበር ያሰናበተው። ይሄ አልገረምህም? በዚህ ደረጃ ተናግሮ እንዴ ፍርድ ቤቱ ነፃና ገለልተኛ ስለሆነ ነው ወይንስ ምንድን ነው? እዚህ ጋር የተረዳው ነገር በዚህ ደረጃ እንደዚህ የተናገረ አንድ ከፍተኛ ባለስልጣን በመጀመሪያው ዙር በነፃ ራሱ መለቀቁ አልገረምህም? ቴዲ አንተ በምታየው እኔ ካላየሁት ቅር አይለን። አንደኛ ነገር ታየ ፍሪደም ኦፍ ኤክስፕሬሽን ነው ያቀረበው። ችግሩ ይሄ ነው። በፒፒ ውስጥ ሊሸጥ የሚፈለግ ዲሞክራሲያዊ ሂደት አለ የሚባል በገሃድ እያወጡ ሂስና ግለ ሂስ የሚደራረጉ የመንግስት አመራሮች አሉ። ብልጽግና ውስጥ
የሆነ ዲሞክራሲክ የሆነ ልዩነት ተጣቦ ይከዳል የሚለውን ለማሳየት ኢህአዴግ ውስጥ ወደ ውጪ ስለማይወጣ ነው እንጂ ከዚህ በላይ ይባባላሉ በራሳቸው ግምገማ ላይ። ውሃ ለሁለት ሲፈረከስ የነበረውን ግምገማ በደንብ ብትከታተል፣ ኦህዴድ ወደ አዳማ ሰንትራሉን ሲወስድ የነበረውን ግምገማ ብታይ፣ ኦነግ ከቻርተር በወጣ ማግስት ላይ ኦህዴዶች እንዴት ሲገማገሙ እንደነበረ በኢህአዴግ ውስጥ ብታይ፣ ከመለስ መሰዋት በኋላ ደግሞ መሞት በኋላ ደግሞ የነበሩትን በሹክቻዎች ግምገማዎች ብታይ 17 ቀን የተቀመጡትን ግምገማ ብታይ ከዚህ በላይ በጣም ብዙ ተባብለዋል። ኦብቪየስሊ ፓብሊክ ላይ እንዲህ ያለ ግን ሚሊዮን በንጽጽር ካየ ምናልባት ሊያስር ይችላል ወይ ደግሞ ቆለጡ ላይ ቢበዛ ጠርሙስ ነው ታስሮ እንደዛ የሚያንገላታው። ሳይናገሩ ግን የተገደሉትን አስብ ቴዲ። ኮምፔር ሳረግ እኔ የቲፒኤልኤፍ ስርዓትም ለኢትዮጵያ ህዝቦች አልጠቀመም አይጠቅምም፣ ለወደፊትም የሚመኘው ካለ አሁን የሚካሄደው የብልጽግና ስርዓትም ለኢትዮጵያ ህዝቦች አይጠቅምም ብዬ ነው ማስበው። ስለዚህ ታየ ያንን ሲያደርግ አንደኛ አወኩሽ ናኩሽ አይነት ነገር አለው። ሁለተኛ ደግሞ መንግስት ታየን በዚህ ጉዳይ ቢበይንበት የሚመጣበት የፖለቲካ ሉዝ የሚያደርገው ፖለቲካና እንዲህ ስላለ ቢለቀው ምን ያደርገዋል? አሁን ታየ ያለው አብይን ምን ይጎዳዋል ነገር ግን አሁን እንደምታነሳው ፍርድ ቤት ነፃ ከለቀቀው የፍትህ ስርዓቱ ዲሞክራቲክ ነው ተብሎ ፖለቲካ ነው የሚሸመትበት። ኢህአዴጎች ምን ያደርጉ ነበረ? እነ አቶ ቡልቻና ሌሎቹ ፓርላማ እንዲገቡ እኮ እዛ ቦታ ላይ የራሳቸው ካድሬዎች የራሳቸውን ሰው እንዳይመርጡ ነው የሚያደርጉት። ፓርላማ ውስጥ 4-5 ሆነ ቁጭ ብትል ዲሞክራቲክ ስርዓት አለ ብለህ እንድታነሳ ስለሚፈልጉ ማለት ነው። ስለዚህ ታየ እዛ ማድረጉ ዲሞክራቲክ ነገር ኖሮት ነው የሚል እምነት የለኝም። ግን ይሁንም ቅሉ ታየ በዛ ገሃድ ወጥቶ እንደዚህ መናገሩ ታየን ከማደንቅባቸው ክሬዲት ከምሰጣቸው ነገሮች አንዱ ነው። ፓርቲኩላርሊ የታንዛኒያ አግሪመንት ለመፈረም ሲኬድ የተናገረው ብዙ ሰው አቴንሽን አልሰጠውም እንጂ ቨሪ ክሪቲካል የሆነ ነገር ነው ያነሳው። መንግስት የሚቆጣጠረው የአየር ኃይል ውስጥ የአየር ክልል ውስጥ ተቃዋሚውን የሚመራ ጦሩን የሚመሩ ነጃል መሮ ሄዱ ማለት ለሰላም ያላቸው ተነሳሽነትን ነው የሚገልጸው። በእኛ በኩል ቢኖር ኖሮ ይሄ ሁሉ አይከሰትም ማለት። ይሄ ትልቅ የፖለቲካ ክሪቲሲዝም የሚያመጣ ነበር ጠቅላይ ሚኒስትሩ ላይ። እነሱ ዚን አድርገው የተናገራትን ቀጣይ መልሶ ሌሎችን ከተናገረ ሊበላሽ ይችላልና ብለው ነው ያሰሩት። ያንን በማድረጋቸው እንዳንተ እንደምታነሳው ፐርሰፕሽን የህግ ስርዓቱ ፌር ነው ክሪቲሳይዝ ማድረግ አይተ ከሆነ እሱ ከተናገረ በኋላ ሲነሱ የነበሩትን ከካድሬዎቹ ነው ቁጭ ብሎም እኮ ጨፌ ውስጥም ሲከራከር ነበር። ማይክ ሲዘጉበት ነበር አይታለ። ጨፌ ኦሮሚያ ስብሰባውን ካየ ማይክ ሲዘጉበት ነበር። አካሄድ ብሎ ሲጠይቅ አካሄድ አልፈን ድምጽ መስጠት ላይ ደርሰናል ብለው እንትን ሲሉት ነበር። ግን እሱ የብልጽግና ፓርቲ የቅርንጫፍ ፓርቲው እንትን ነበር ኮሙኒኬሽን ነበር በዛን ሰዓት። የተሾሙት ሰዎች ከሱቅና ውጪ ናቸው። አስብ መጀመሪያም ሲደረግ የነበረው ስለዚህ እሱኛው ሂደት ሊያላ ይሆን ይችላል። በደፈናው ግን ታየ እሱን በመናገሩ ብቻ አሁን ፍርድ የተደረገበት ስለመታሰሩ ጉዳይ ስለተናገረ ብቻ አይደለም። ታየ እንዴት ኦህዴድን ተቀላቀለ፣ ታየ ምን ነበር የሚለው ማየት ጥሩ ነው። ታየ እውነት ለመናገር ከሆነ እኔ እሱ ብልጽግና እንትን ስለነበር አይደለም። ታየ እኮ 16 ዓመት ነው አንድ ዲግሪ ለመውሰድ የተማረ እየታሰረ እየተፈታ 16 ዓመት። በ4 ዓመት ዛሬ ብልጽግናን ተሸክሞ የሚጓዙ ዶክተር ነኝ ተብዬዎቹ ወደ ካፍቴሪያ ሲሮጡ እሱ ሲቃወም ነበር። በ4 ዓመት ተምሮ ሲወጡ እኮ እሱ 16 ዓመት ነው የተማረው። ኢህአዴግን ቁጭ ብሎ
በዛን ሰዓት ንቃተ ህሊና ኖሮት በዛን ሰዓት ወጥቶ የታገለ ልጅ ነው። የትጥቅ ትግሉንም ሊቀላቀል በሶማሊያ ወደ ኦነግ ሊቀላቀል እየተጓዘ ድሬዳዋን አልፎ ነው ምስራቅ ኦሮሚያ ላይ ተይዞ ተመልሶ የታሰረው። ዝዋይና የተለያዩ እስር ቤቶች ውስጥ ታስሯል። መጥቶ ደግሞ ኢህአዴግን ከለውጡ በኋላ ሲቀላቀል በዚያ አኳኋን ለውጥ ማምጣት ይችላል ብሎ አምኖ ነው። ስለዚህ የመጣበት አመጣጥ በወደድ ውስጥ በስር ሰደድ ያደገ አመራር አይደለም። ስለዚህ ታማኝነቱን አስብ እንግዲህ ምን አይል ደረጃ ላይ እንዳለ ከዚህ አኳን ተነስቶ እሱ እንደማይታመን ሌላ ነገርም እንደሚያመጣ ስለሚያውቁ እነሱ የመንግስት የኮንስፓይረሲ ቲዮሪያቸውንና የፖለቲካ ዳይናሚክሱን አርገው ተጠቀሙባቸው። እሱም ቢሆን መልኬሳም ቢሆን ሌሎቹም ቢሆን። ስለዚህ ታዬ ያ ነው። አሁን ግን በደፈናው መጨረሻ ላይ ታዬ ላይ የተደረገው ኢንጀስቲስ ነው። ማንም ላይ መደረግ የለበትም በዛች ሀገር ላይ። አንደኛ መሳራ በሚባለው ዙሪያ ላይ አንተም አንስተዋል። ይህ ሰውዬ የመንግስት ሚኒስቴር ነው። አንድ ክላሽ ይዞ ተገኘ ተብሎ ነው በይሄ በሽብር ጉዳይ ምናምን አጣቅሰው ነው 7 ዓመት የወሰዱበት። ግን 5 እና 6 ክላሽ ቤቱ ውስጥ ደብቆ የሚገኝ የብልጽግና ባለስልጣን ስንቱ አለ። ስንቱ የመንግስት ደጋፊ የሆነው ደግሞ በየሜዳው አንድ ድሬዳዋ ላይ ዛሬ አንድ የሆነ እንትን ያየው ነበር። አንድ ፒክቸር ተለጥፎ ፌስቡክ ላይ ስለተናገረው ብቻ እንደዚህ ሽጉጥ አውጥቶ ሰውን የሚያስፈራራ ማለት ነው። ግን ነጋዴ ነው ሰውየው፣ የመንግስት ደጋፊ ነው። ህገወጥ መሳሪያዎች በአገሪቱ አየ በቦቴ እንደዛ ሲገባ የቱርክ ሽጉጥ አይታል። ቢግ ዲል ሆኖ አይደለም። ይሄ ኢንጀስቲስ ነው። ያለ መከሰስ መብቱ ሳይነሳ ታስሯል። ስለዚህ እኔ ታዬ ላይ እየተደረገ ያለው የሚያካደውን ፖለቲካ ባልደግፍም ኢንጀስቲስ ነው። ማንም ሰው ላይ መደረግ የሌለበት ነው። ነገም ደግሞ ብልጽግና ውስጥ ይህን ስርዓት ጠባቂ በሆኑ ሰዎች ላይ ሊደረግ የሚችል ነው። ኦኬ ራጃችን እንትን ድምጽ ጥራት የለው፣ በጣም ያስቸግራል። ቆይ ኢንፑቴን ልቀይር፣ ከፒሲ ስለገባው ቀይረዋለሁ። ኦኬ ኮሜንታችሁን እያነበብኩኝ ነው እዚህ ያላችሁ። ቀደም ሲል በጀመርኩት ጉዳይ ላይ ባልተረጋገጠ ነገር ላይ ሃይላይቱን ነው የነገርኳቸው። የተረጋገጠ ነገር ሲሆን እንግዲህ የራሳቸው ባለቤቶቹ ይነግሯቸዋል። የሰሞኑ የሶሻል ሚዲያ የትዳር ጉዳይ ላይ እሱን በስፋት አስፈላጊ ከሆነ ወደፊት እንሄድበታለን። ከዛ የታየ ደንዳን እስር አንስቻለሁ። ከዛ እዚህ እንደ መረጃ ያህል ከዚህ ቀደም ጠቆም አድርጌ ያለፍኩት አንድ ጉዳይ ነበረ። እሱን በሚቀጥለው የቀሩ ነገሮችን አሰናድቼ ወደ እናንተ እነግራችኋለሁ። ቴዲ ሲመጣ የምትተማመኑ ታቁኛላችሁ። አረ የምትተማመኑብን ዝም ብለን አይደለም፣ በማስረጃ ታንጀብል የሆነ ነገር ይዘን ነው። ቲክቶክ ላይ ያሉ አንዳንዱ በእርዳታ አንዳንዱ በተለያዩ መንገዶች ታዋቂነትን ያተረፉ ሰዎች በህገወጥ መንገድ፣ በህጋዊ አይደለም፣ በህገወጥ መንገድ ኢትዮጵያ ውስጥ ብሎም አማራ ክልል ወሎ ደላንታ አካባቢ የኦፓል ማዕድን በህገወጥ መንገድ ያወጣሉ የሚል መረጃ ነው። እንግዲህ አብሯቸው ይሰሩ ከነበሩ ሰዎች አፈትልኮ የወጣ መረጃ ነው። እሱን ነግሬያችኋለሁ። እኔ ይህን ከነገርኳችሁ ቀሪውን ደግሞ እናንተ ኢንቨስቲጌት የማድረጉን ነገር ቀጥሉበት። አንድ የተቆረጠ ቪዲዮ አይቼ ነበረ፣ ሚኪ የተናገረውን አይዶ ነው ምን ለማለት እንደፈለገ አልገባኝም። እናንተ ያው ይገባችኋል። የኔን ስም ቴዲ ያለ አንዳች ማስረጃ የሚጠራ አይመስለኝም። ልጁ የጠረጠረው ነገር አለ። ቴዲ ያለ አንዳች እሱን ቪዲዮ አይታችኋል። ያለ አንዳች ማስረጃ አልጠራም። ፍራውል በጣም ባለውለታዬ ነው። ስሜን ጠርቶ ከሆነ ግን እኔም አላስፈላጊ የሆኑ ማስረጃዎችን ለማውጣት እገደዳለሁ የሚል ንግግር ተናግሯል። አይ ዶንት ኖ አላስፈላጊ የሆኑ ማስረጃዎችን ለማውጣት እገደዳለሁ ማለት ምን ማለት ነው? እሱ ነው የሚያውቀው።
ምንድነው ያን ይነግሩናል። እናንተም የራሳችሁን ነገር እየቀጠላችሁ ጠብቁን። በሚቀጥሉት ላይቮች ወደ እናንተ ለማድረስ ሙከራ አደርጋለሁ። ግን አንድ ነገር መሆን አለባችሁ። ቅርጽ ያለው ማህበረሰብ መሆን አለብን። ቅርጽ ያለው ሲባል እዚህም የስ እዛም የስ አትሁኑ ፕሊዝ። እዚህም የስ እዛም የስ፣ እዚህም ነው እዛም ነው። ስቀለው የምንለው እኛ፣ ሰቀሉት የምንለው እኛ። የሆነ ቅርጽ ወይ የሆነ መሪ ያስፈልገናል ጎበዝ። የሰው ልጅ እኮ ሰው የሚያሰኘው በፕሪንስፕል ሲመራ ነው፣ በመርህ ሲጓዝ ነው። አንዳንዱ ይጮሃል፣ ለምን እንደሚጮሃት። አንዳንዱ ከጮኸ በኋላ ነው ለምንድን ነው ጮኸቱ ምንድነው ምናምን ብሎ የሚጠይቀው። ከመጮህ በፊት መጀመሪያ በዚህ ጉዳይ ላይ መጮህ አለብኝ ብለህ ጠይቅ። አእምሮህ አዎ ወይ አእምሮሽ አዎ ካለሽ ጩሂ። አጠገብሽ ያለችው ስለ ጮኸች አትጩሂ ለማለት ያለው ቅርጽ ያለን ነገር መርህ ሊኖረን ይገባል የሚል መልእክት ለማስተላለፍ ነው። ሌላኛው ጉዳይ አማራ ክልል ላይ ይህን ራጁን በዚህ ጉዳይ ላይ እሱን ሀሳብ ከተቀበልኩኝ በኋላ ሌሎች ሰዎችን አስገብቼ ሀሳብ አስተያየቶቻችሁን እቀበላለሁ። እስኪ የራጁን ሀሳብ እንሰማለን። ዩቲዩብ ላይ ያላችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ የሚባል ነገር አለ። ሱፐር ስቲከር፣ ሱፐር ቻት የሚባል ነገር አለ። ከዚህ በኋላ እንደዚህ ነው የምናደርገው። ቲክቶክ ላይ ያሉ ሰዎችን ብዙ አገልግያቸዋለሁ። ዩቲዩብ ላይ ያሉ ሰዎችን ደግሞ ወደ ማገልገል እንመጣለን። እስኪ ደግሞ የእናንተን ደግሞ አቀባበል እናያለን። እስካሁን ቲክቶክ ላይ ለነበረን ቆይታ አቀባበላቸው ጥሩ ነው። በጣም ነው የተንከባከቡኝ፣ በጣም ነው የሚወዱኝ። ወደ እናንተ ደግሞ መጥቻለሁ። ከእናንተ ጋር በቀጣይ እንግዲህ በሚኖረን ቆይታ ብዙ ጊዜ አሳልፋለሁ ብዬ ተስፋ አድርጋለሁ። የመጨረሻው ወደ እናንተ ማድረሰው ፖለቲካዊ ዜና አማራ ክልል በአጭር ይቋጫል ተብሎ የተጀመረ ጦርነት ነው በፋኖ ኃይሎችና በፌዴራል መንግስቱ መካከል። ይሄ ጦርነት ከፕሪቶሪያው የሰላም ስምምነት በኋላ በማግስቱ የተደረገ ጦርነት ነው። ብዙዎቻችሁ አማራ ክልል የተጀመረው ጦርነት የፕሪቶሪያን ስምምነት በመቃወም የተደረገ ነው ምናምን ትላላችሁ። ያ አይመስለኝም። በእኔ ትንታኔ አማራ ክልል ላይ ምናልባትም ለፖለቲካው አዲስ የሆናችሁ ሰዎች ካልሆናችሁ በስተቀር አማራ ክልል ላይ ፖለቲከኞቹ በተለያዩ ጊዜያቶች እኔ እንኳን ብዙ ጊዜ ሳነሳ ሰምታችኋል። ይሄ የመፈናቀል፣ የሐሰት ትርክት፣ መገደል፣ ኢሰብአዊ ድርጊቶች እያሉ ፖለቲከኞቹ በተለያዩ ጊዜያቶች ሲያወሩ ሰምታችኋል። በተለይ ይሄ ጉዳይ ሲንከባለል የመጣው በተለይ ጃንሆይ ከስልጣን ከወደቁ በኋላ ነው። ከነዋለልኝ ጀምሮ ነው ብዬ በተደጋጋሚ ብዙ ጊዜ አውርቻለሁ፣ ትንታኔ ሰጥቻለሁ። ከዛ ጊዜ ጀምሮ የሐሰት ትርክቶች ሲንከባለሉ መጡ። የሐሰት ትርክቱን ማን ጀምረው? ብዙ ጊዜ ስላወራውኝ ያው ከኔ ጋር የነበራችሁ ይገባቸዋል። አሁን ባለንበት ሁኔታ የፕሪቶሪያ ስምምነት ከተፈረመ በኋላ አማራ ክልል ላይ ዳይሬክትሊ የፌዴራል መንግስቱና የፋኖ ኃይሎች ጦርነት ነው የገጠሙት። በብልጽግና ደጋፊዎች በኩል ይሄ ጦርነት በአጭር ይቋጫል ተብሎ ነው የተጀመረው። ከፍተኛ የሆነ መናቅ ነገሮችን ታለ በደጋፊዎቻቸው በኩል 5 ናቸው 4 ናቸው፣ የትም አይደርሱም፣ ለቀማ ላይ ነው፣ አልቋል እኮ የሉም እኮ ምናምን የሚሉ ነገሮችን ይጠቀማሉ። በፋኖች በኩልም ደግሞ እየመጣን ነው፣ ደርሰናል፣ 4 ኪሎ እያየን ነው፣ መጣንልህ ብልጽግና ባለስልጣን፣ ልብስን በሻንጣ ምትይዝ ያዝ፣ ካልሆነም ደግሞ ፓስፖርትን ይዘህ ላጥ ብለህ ምናምን የሚሉ ትንታኔዎችን እንሰማለን። እውነታው ምንድን ነው? ከግራም ከቀኝም ነው ለማየት መሞክረው። እውነታው 3 ዓመት ሊሞላው ጥቂት ወራቶች ናቸው የቀሩት። የጦርነት የብልጽግና ደጋፊዎች በጣም ቀላል ነው እንዳይሉ 3 ዓመት የፈጀውናል። አሁንም መቋጫ አላገኘም። በፋኖ በኩል ያሉ ሰዎች ደግሞ 4 ኪሎ ደርሰናል ደግሞ እንዳይሉ እስካሁን 4 ኪሎ አካባቢ አልታዩም። እውነታው ግን ሁላችንም የሚያስማማን ክልል ውስጥ በቢሊዮን ብር የሚቆጠር ኢንፍራስትራክቸር ወድሟል። በሚሊዮን የሚቆጠሩ ህፃናቶች ከትምህርት ገበታቸው ርቀዋል። ሴቶች ተደፍረዋል። አርሶ አደር ይገደላል። ንጹሐን ዜጎች ይገደላሉ። በዚህ ጉዳይ ላይ የሚከራከር ያለ አይመስለኝም። እውነታው ይሄ ነው። ከመንግስትም ከፋኖ ኃይሎችን በሚተኮስ ጥይት ወገኖቻችን እየሞቱ ነው። ይሄ ጦርነት አሁን ማብቂያው በድርድር ነው በሚል በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋን ጨምሮ የአፍሪካ ህብረት፣ ኢጋድ ሰዎች ንግግር ለማድረግ ሙከራ አድርገዋል። ሊደራደሩ ነው አይደራደሩም የሚባሉ ነገሮችን እየሰማን ቆየንና ትላንትና አሚኮ በሰበር ዜናው እኔም ቴሌግራም ላይ ጽፌላችኋለሁ፣ የአማራ ፋኖ ከፌዴራል መንግስት ጋር ከአማራ ክልል መንግስት ጋር ዜናው ላንብብላችሁ።
በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ተደረገ ይላል። ይህን ዜና ስጽፍላቸው ቴሌግራም ላይ ግማሹ የስድብ ናዳ ወረደ። መልሶ ደግሞ አልተደራደርንም የሚሉትንም ፖስት ይላቸዋል። በነገራችን ላይ ዜና ስፖስት የሰጣችሁኝን ነው። አሁን ለምሳሌ ኦነግ ተደራድር ያለው ካለ የኦነግን ዜና ፖስትላቸዋል። አልተደራደርኩም ካለም ፖስትላቸዋል። እኔ ከኔ ጋር የሚቃረን ምንም እንትን የለም። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ዘላቂ ሰላም ስምምነት ተደረገ። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ ህዝባዊ ሰላም እፎይታ መሰረት የሚጥል ነው ተባለ። ኦኬ። ወዲያው እስክንድር ነጋ አፋሕድ ከማን ጋር ነው የተደራደራችሁት ብሎ መግለጫ ሰጠ። መንግስት ማስረሻ ሰጠን፣ ካፒታን ማስረሻ ሰጠኝ ያሳየው። ለእናንተው ትንሽ ግልጽ ላድርግላችሁና ወደ ራጁ ሄዳለሁ። ከአፋሕድ ጋር ተደራደርኩ ካለ መንግስት ካፒቴን ማስረሻ ሰጠኝ ስንት ናቸው? ካፒቴን ማስረሻ ሰጠኝ ያየ ነው። እነ እስክንድር ነጋ እንዲህ ያለ ነገር አናውቅም ብለዋል። ጭራሽ ካፒቴን ማስረሻ ሰጠኝ እኮ ከ2 ሳምንት በፊት እኮ ባሳየው የስነ ምግባር ጉድለት እኮ ተገምግሞ የተባረረ ነው አሉ። ከዛ በፊት ጥርጣሬዎች ምናምን ነበሩ። ማስረሻ ሰጠኝ ሊደራደር ነው። በነገራችን ላይ የምክክር ኮሚሽን ሰዎች ከዚህ ቀደም የተናገሩት ንግግር እኔ ያስደምጫችሁ ነበር። የዛሬ 6-7 ወር የድርድር ነገሮች ሲነሱ ነበር። አሁን ተነጋገሩ። ኦኬ። ከማስረሻ ሰጠኝ ጋር መንግስት የሰላም ስምምነት አደረግኩኝ ካለ ከዚህ ስምምነት ምንድን ነው የሚገኘው? ማስረሻ ሰጠኝ ምን ያህል ተጽዕኖ ፈጣሪ ነው? ምን ያህል ሰዎችን ይዞ መጣ? አንደኛው ይሄ ነው። ሁለተኛ የእስክንድርን መግለጫ ሰምታችኋል። ይሄን ከምን ጋር አመሳስለዋለሁ? ታስታውሱ እንደሆነ የኦሮሞ ነፃነት ግንባር ድሪባ ኩምሳ የሚመራው ጃልሰኝ ከመንግስት ሰዎች ጋር ተደራደረ የሚል ዜና እሱንም እንደዚሁ አስደምጫችኋለሁ። በሰማንበት በማግስቱ ጃልሰኝ በስነ ምግባር ጉድለት እኮ ተገምግሞ የተባረረ ነው የሚል መግለጫ ወጥቷል ኦነጎች። አሁን ከኦነግ ጋር ተመሳሳይ የሆነ ነገር ነው አፋሕዶች ያወጡት። ለእናንተ ማነሳው ጥያቄ ይሄ ድርድር እውነትም ትክክለኛ ድርድር ነው ወይስ መንግስት አድማጭ ተመልካቹን ወይም ህዝቡን እያደናገረ ነው? ሌላኛው ኮንስፓይረሲ ማስረሻ ሰጠኝ ራሱ ከዚህ ቀደም የመንግስት ፋኖች ፋኖ ውስጥ ኢንፊልትሬት አድርገው ገብተዋል ተብሎ እንዲሁ በደፈናው ይነገር ነበር። ምናልባትም ኢንፊልትሬት አድርገው ከገቡ የመንግስት ፋኖች መካከል አንዱ እሱ ነው። እሱ ካልሆነስ ኦቨርኦል ይህን ድርድር ጉዳይ እንዴት አያችሁት? ኦኬ። የመንግስት ሚዲያዎች የአሚኮ የሰራውን ዘገባ ከእስክንድር መግለጫ ጋር ምን ታዘባችሁ? ምን አደመጣችሁ? በዚህ ጉዳይ ላይ ራጁን እሰማና ራጁን ካሰናበትኩኝ በኋላ ሌላ የፋኖ ደጋፊዎችን 1-2 አስገብቼ የዕለቱን ፕሮግራም አጠናቃለሁ። ነገም በተመሳሳይ ሰዓት ላይቭ እገባለሁ። ራጃችን ዜናውን ሰምተሃል? እስኪ ሂድበት። እስኪ ስለ ፋኖ አስተያየት ስንሰጥ ብዙዎቹ ምን አገባችሁ ስለሚሉ ብዙም ዲፕ ከመሄድ እቆጠባለሁ። ግን ገሃድ የሆነውን ነገር እናንሳ። ማስረሻ ሰጠኝ ከስንት ሰው ጋር ገባ፣ እነማን ተደራደሩ የሚለው የሆነ ቦታ የተደበቀ ነገር አለ። አይዘር መንግስት አይዘር አፍባ የሚባለው የሆነ ቦታ ላይ የተሳሳተ መረጃ አለ። እሱም ኢጋድን እያመሰገነ እንትን ሲል ነበር። ኢጋድ ደግሞ የስልክ ጥሪዎች የስልክ እንትኖቹ ከእስክንድር ጋርም ኢንተች ሲያደርጉ የተቀዳ አለ። የምታስታውስ ከሆነ እስክንድር ከነሱ ጋር ያወራ በስልክ ማለት ነው ከኢጋድ ጋር። እንደዛ ከተጀመረ የድርጅቱ ባል ሊቀመንበር ሆኖ የሚመራው እስክንድር ከሆነ
ያን ያህልም ኢንቮልቭመንት ካለው በመሃል ላይ ምንድነው አይ ቲንክ እኔ ደግሞ እዚህ ኮሜንት ማየው ያንተ ነው ይሉሃል እኔ ምን አውቃለሁ ሚውት አንተ ሚውት ስታደርግ እኔ በደንብ ይሰማል ሚውት ካላረክ ነው አይ ቲንክ ጃም የሚያደርገው ዩቲዩብ ላይም ሌላ ላይም ስለምናደርግ anyway አጠራጠራ አድርጌ ለነሱ ከነሱ ጋር በደንብ ትወያያለህ እኔ አንዳንድ ነገሮች ብቻ ነው ማነሳው ስለዚህ እዛ ሂደት ላይ መንግስትን ፊልተር አድርጓል ወይ ደግሞ ከድርጅቱ ውስጥ አንጃ የፈጠረ ግሩፕ እንዳለ የሚያሳይ ነገር አለ ነገሩ ግን በጣም ባጽኖት ተሰጥቶት እኚህ ሁሉ ሚዲያዎች ቀርበው ፖሊስ በጣም ፐብሊሲቲው እንዲሰፋ የተደረገበት ምክንያት ግን አይተ ከሆነ ጎንደር ላይ የገቡት ልጆች የያዙት የቡድን መሳሪያ አይታል በደንብ ፎቶውን አይታል ጎንደር ላይ የገቡት ልጆች ዲሽቃ አላቸው ወደ 20 የሚሆን ስናይፐር አላቸው ኤኬም አላቸው ጥቁሩን ክላሽቭን አዲሱን ይሄ የቱርኩን ከሰሞኑ ናቢ ያስገቡትን የመከላከያ ያለው እሱን አላቸው በመሳሪያና በጥቅም አኳን ካየህ ታች ላይ የመስመር መኮንን የሆኑ የዘመቻ መምሪያ ኃላፊ ነው ዘመቻ ማለት ኦፕሬሽን ማለት ነው ቴዲ በወታደር ውስጥ ዘመቻ የዘመቻ መምሪያ መሆን ማለት በጣም ትልቁ ስፖርት ነው ወሳኝ ቦታ ነው የሚያሰማራ የሚያዋጋ ማለት ነው ከዛ የሆኑ ልጆች ናቸው ወደ መንግስት የገቡትና መንግስት ራሱና ረጋ ራሳቸው ለምንድነው የነ ማስረሻን ከፍ ያረጉት ከጥቅም አንፃር ከሆነ እዛ ጋር ነው ከፖለቲካ አንፃር የሃርቨስት የሚደረግ ነገር አለ ቦሳይድ ከመንግስትም ከእነ ማስረሻም ሲያነሱት አይተኮነ ያደረገው ንግግር just disregard ትግሉን disregard አድርጎ ነው ሲያነሳ የነበረው ከኦነግ ጋር ያመሳሰልከውን በአንጃ ሲገቡ እነሰኝ የትግል አቅጣጫችን በዚያ አኳን ከሄድን አስበን የወጣነው ነገር በዚህ በኔድ ነው የሚሻለን የሚል የጥቅምና የመሰዋትና የሚያገኙትን ጥቅም አኳን አነጻጽረን ነው የመጣነው ነው ያሉት ማስረሻ ግን ትግሉ ራሱ ልክ አይደለም ብሎ ነው ወደዚህ የመጣው አስብ እንግዲህ ልክ አይደለምና ያካሄድ ችግር አለ ሁለት የተለያዩ ነገሮች ናቸው ያካሄድ ችግር አለ ማለት ወይ ድርጅቱ ነው ወይ አመራሩ ነው something አለ መግባባት አለ ይሄ ግን ትግሉ ራሱ ፈረሳተ ከትራክ ውጪ የሆነ ነው ብሎ ነው ዲስሪጋርዶ ነው ያመጣው ያንን ስታይ ይሄን ሁሉ ስታነሳው something የተዋሸነው ነገር አለ ለሚሸመት ፖለቲካ ተብሎ ግን ያነሳው አንድ ነገር አለ አማራ ክልል አካባቢ የተጀመረው ከዚህ በፊት አንተ ጋር ከፋኖ ደጋፊዎች ጋር መስከራከር ያነሳውታል አሁንም እናገራለሁ የአማራ ህዝብ እንደ ህዝብ ጥያቄ አለው የአማራ ህዝብ ጥያቄው ይሄ ነው ብሎ ፈሪዞ መነሻና መድረሻውን ግልጽ አድርጎ የሚያታግል አጀንዳ የያዘ ድርጅት ግን የለም ግለሰቦች ግን አሉ ትክክለኛ የአማራን ጥያቄ የያዙ ግለሰቦች አሉ አንድ ጥያቄ አንድ ላንሳለ እንደምሳሌ እኔ ወለጋ ነው ተወልጄ ያደግኩት ወለጋ ላይ ነው አሁን አማራ እየተጠቃ ነው ከአማራ ክልል ውጪ የሚጠቃው ወለጋ ላይ ነው ይያሉ ያነሳሉ ቴዲ ልንገር ጎንደር ላይ ካለው ወጣት ዲሲ ከሚቀመጠው ወጣት እኔ ወለጋ ተወልጄ ያደግኩት ወለጋ ውስጥ ላለው አማራ እኔ ቀርበዋል ወለጋ ውስጥ ላለው አማራ ችግሩን ማህበራዊ ሴቱን ምረዳው ነኝ አብሬ ነው የተማርኩት አብሬ ነው መኖረው አብሬ ነው ማደርኩ ስለዚህ ጎንደር ላይ ቁጭ ብለ ወይ ተሊል ወይ ዳንግላ ላይ ቁጭ ብለ ግዳ ያና ላይ ያለውን አማራ እንዲሆነብኝ ወይ እንዲተደረገ እንዲሆነ ብትል የሆነውንም ያደረገውንም የሚያቆይ ወለጋ ህዝብ ያን ህዝብ የሚያፋጅ ትግል ነበር ሲደረግ የነበረው ስለዚህ እኔ መነሻና መድረሻውን በደንብ ክሊር አድርገህ ካላስቀመጥከው መቋጨት አይደለም ለዘላለም እንትኖችን እየጣለ ነው የሚሄደው እጅ ሲቆረጥ አየንቴዲ አንዴ አማራ አባት 5 ሰከንድ አልሆነም ለሌላ ፋኖ ተናግሬ ያለው ስል ግንባራቸውን በጥይት ብሎ ሄደ በቀደም ደግሞ እጅ ሲቆረጥ አይተሃል ለራስ ፍረድ ማንንም በገሃድ የሚታይ ነገር ማለት
የአማራ አባቶች በእንብርክክ ሲጓዙ አይተሃል። አማራ ክልል ውስጥ ትምህርት ቤቶች ሲዘጉ የወታደር ካምፕ ሲሆኑ አይተሃል። ለአማራ ህዝብ የምትታገል ከሆነ የህልውና ጥያቄ ነው ተብሎ የሚነሳ የሚወደስ ትግል ይሄንን ነገር ካለው ማንም ሰው ጃጅ ማድረግ ይችላል። ግን አሁንም እላለሁ የአማራ ማህበረሰብ ጥያቄ ያለው ጥያቄውን በትክክል አንግቦ የሚታገልለትን የአማራ ህዝብ ማበጀት ወይ ደግሞ ከሱ ጋር አብሮ መታገል አለበት እንጂ አሁን በአማራ ስም ይታገላለሁ ብሎ ቂጡን ለሻዕቢያ አስሮ መነሻችን አማራ መድረሻችን ኢትዮጵያ ነው እያለ ኢትዮጵያን የሚያፈርስ ኃይል ጋር የሚታገል ኃይል ማለት ነው። በገሃድ ኦነግ ወጥቶ እኔ ከሻዕቢያ ጋር ኢትዮጵያን ላፈርስ እታገላለሁ ቢለኝ ቀድሜ የምታገለው ነኝ። ሉዓላዊነትን እንኳን የማያከብር ኃይል ጋር ሄዶ እንትን አድርጎ የሚታገል ኃይል ያንን ደግሞ ከውስጥ የወጡት በደንብ አድርገው ተናግረዋል። ከውይይታቸው ጭምር ከድርድራቸው ጭምር ከቲፒኤልኤፍ ጋር መስራት ማለት ነው። ቲፒኤልኤፍ ደግሞ ከሻዕቢያ ጋር እንደሚሰራ ግልጽ ነው። ፓታጎረስ ቴዎሬም A equals to B, B equals to C, so A equals to C ነው የሚመጣው። ይሄ ገሃድ ነው። It's not a rocket science። ስለዚህ እዛ አካባቢ ላይ የአማራ ህዝብ ቆሞ ማታገያ አጀንዳውንና የሚያታግለውን ድርጅት በደንብ አድርጎ ጠንቅቆ አውቆ ጥያቄውን ማቅረብ የእኩልነት ጥያቄ ይሁን የህልውናም ጥያቄ ይሁን የኢኩዊቲም ጥያቄ የመልካም አስተዳደርም ይሁን በዛ አኳን ቢደረግ ጥሩ ነው። ግን ሳምዌር ድርድር እየተባሉ የምንሸወዳቸውን ነገሮች ማወቅ አለብን። ኦሮሞን ብሔርተኛንም የሚገልጽ የአማራውንም የትግሬ ትናንትም እኮ ሞላ ገብቷል አይደል? ቲዲኤፍ ቲኤምዲዩ ምናምን የሚባል የምታስታውስ ከሆነ ከኤርትራ ይዞ አልገባም እንዴ? የት እንዳለ አይታወቅም። አሁን እነ ሰኝም ገብተዋል ከመንግስት ጋር ተቀላቅለዋል። ግን ሲንቀሳቀሱበት የነበረው ቦታ ላይ አሁንም የጸጥታ ችግር አልተፈታም። still there ኦሮሚያ ውስጥ ሰው እየሞተ ነው። ሲንቀሳቀሱበት የነበረበት እዚህ ጋር ምዕራብ ሸዋና አምቦ ፊንፊኔ ዙሪያ ላይ ሰው እየሞተ ነው። ከዛም በኋላ አይደል ሰላም የለም። አሁንም ትምህርት ቤት የለም፣ እንቅስቃሴ የለም። የመጣው ነጥል ማስረቻ ሰጠም ከጎንደር ከማንም ቢገባ ነገ the things go as usual ሶሉሽን አመጣ። ሶሉሽን ላይ ድርድር እየተባለ መንግስት እድሜውን ሊያቆይ ብቻ የሚሸምታቸውን ፖለቲካ ትቶ ድርድር ከሆነ ሁሉን አቀፍ ድርድር ተደርጎ በሰላማዊ መንገድ የሚደረገውም ትግል በትጥቅ የሚደረገውም ትግል ዳያሎግ ትክክለኛ ዳያሎግ መጥቶ ኢትዮጵያ ውስጥ ሰላም ሊሰፍን አብሮነት እንዲኖር ለመፍጠር ሁሉም ኮሌክቲቭ እንዲያደርግ ላይ እሱ ላይ ነው ፑሽ ማድረግ ያለብን። የፖለቲካ ሸፍቶቹን ማስወገድ ነው መቃወም ነው ያለብን ብዬ ነው ማነሳው። ቴንክ ዩ ቴዲ። እኔ ገብቼ ላይፍ አይቼው ነው የመጣው። ቴንክ ዩ እንትን ስላልከኝ keep it up what you doing እና ሐሳብህ እዚህ መጥቼ ሳውራ የኔ ሐሳብ የራሴ ነው። በተናገርኩትና ባስቀመጥኩት መሰቀለው ነኝ ያንተ አይደለም። አንተም በተናገርከው ያንተ ነው። ስለዚህ እንደዛ እንድትረዱልኝ ነው ፈልገው። ቴንክ ዩ as usual እና እኔ ሄዳለሁ። ሌሎቹ ጋር ቴንክ ዩ ሪስፔክት ቴንክ ዩ ኦኬ። ከልብ የምንወደው ወንድማችን ራጂ ነው። ራጂን ብዙዎቻችሁ ታውቁታላችሁ። የመርህ ሰው ነው። ትልቅ ሰው ነው። ትልቅ ስላችሁ በእድሜ አይደለም በስብዕና ትልቅ ሰው ነው። እዚህ ቲክቶክ ላይ ሰዎች አጠፉ ቢባል መንሱር ጀማል ነው። አጠፉ ቢባል ሽምግልና ልንልካቸው ወይም ደግሞ ሰብሰብ ብለን መላምጡ ልንላቸው ከምንችላቸው ሰዎች መካከል አንዱ ራጁ ነው። ያው መንሱር ጀማል ክብራትና ክብራት፣ መንሱራችን እንዴት ነህ? ሰላም እንዴት ነህ? ፕሌኑ አይወርድም እንዴ? ምንድን ነው? ከየት ወዴት ነው? I'm going to somewhere. ኦኬ። ኢኮኖሚ ነው? ቢዝነስ ክላስ ነው? ምንድን ነው? አንተ ጋር ነው የምመጣው። ካናዳ? ያ ያርግልህ እንቀበላለን። ጃኬት ይዘሃል? ደውዬልህ እኮ እምቢ አለኝ ስልክ። ትቀልዳለህ? እና 911 የለም። አይ እናንተ ጋር የለም ብሎኝ ነው። 911 የለም እዚህ 119 ነው እዚህ
እንዴት ነው? ሁሉ ሰላም ነው? ሰላም ነው። I just want to say hi brother. ደውልልሃለሁ። Thank you brother. እሺ ደውልልኝ። እሺ እጠብቃለሁ። መልካም ጉዞ። መንሱሬ በጣም የምወደው ሰው ነው። መንሱር በነገራችን ላይ መንሱር በጣም ደስ የሚል ሰው ነው። ስብዕና ያለው ሰው ነው። ዩቲዩብ ላላችሁ ሰዎች እንዴት ናቸው? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ቲክቶኩ በሙሉ ቀደም ሲል በጀመርኩላችሁ ወሬ በጣም ተጠለቅልቋል። ግን እኔ ጫፉን መያዝ አልቻልኩም። እኔ ከግራም ከቀኝም የሰማሁትን ነገርኳችሁ እንጂ ጫፉን ምንድን ነው የሚለውን ማወቅ አልቻልኩም። ምናልባት ዛሬ ጠዋት ነገ ከነገ ወዲያ ጠቅለል ያሉ ነገሮች ያን ያህል መታወቅ አለበት። ብዙዎቻችሁ የሜላት እንደገና ስም እየጠቀሳችሁ ነው። እዚህ ጋር ስሞችን እየጠቀሳችሁ ነው። በደንብ መታወቅ አለበት። ይሄማ እንዴ ምናምን ካላችሁ እንግዲህ ከአድማጭ ተመልካቹ ወዲያ ወዴት እንሄዳለን? አይ ቴዲ እዚህ ነገር ውስጥ እንዳትገባ ማቆም አለብህ። አይ ዝም ብሎ ነገር ነው ምናምን ካላችሁ ከእናንተ ወዲያ ወዴትም አንሄድም ለማለት ያህል ነው። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሰላም ነው። በዋነኛነት ሶሻል ሚዲያ ላይ ያላችሁ ሰዎች መሀል ላይ መርሳት የሌለባችሁ ነገር ሶሻል ሚዲያ ላይ ከኦንላይን አጭበርባሪዎች የራሳችሁን ጠብቁ። የሰው ልጆች ናችሁ። ግራ ቀኙን ታመዛዝናላችሁ። የምንሰጣችሁን መረጃ አይታችኋል። ቀሪውን ደግሞ ተጠቅማችሁ ራሳችሁን ተጠቀሙ። ራሳችሁን ውሳኔ መወሰን አለባችሁ። ሰዎች ዘንጠው ስለመጡ ሀብታም እንዳይመስሏችሁ። ብዙዎቻችሁ የምትሸወዱት እኛ ሀገር አንድ የተጠናወተን ክፉ ነገር የዘነጠ ሁሉ ምሁር ይመስለናል። እስኪ አንድ ሰው ጻፍልኝ፣ የዘነጠ ሁሉ ምሁር አይደለም በል። የዘነጠ ሁሉ ምሁር አይደለም። በነገራችን ላይ አላችሁ የሐዋሳ ልጆች አላችሁ እዚህ ውስጥ። እኔ በነገራችን ላይ በኢትዮጵያ ምድር ብቸኛው ሰው ነኝ እኔ ዋቴዎችን ያጋለጥኩኝ። ነግራችኋለሁ አላችሁ። እስኪ የሐዋሳ ልጆች በሬዲዮ ዶክመንተሪ የሰራሁት እኔ ነኝ። ማንንም አልፈራም ነኝ አላችሁ። የሐዋሳ ልጆች ከውን ያሉት የሰፈሬ ልጆች ክው። ዋቴ ማለት በአጭሩ ልንገራችሁ ልጅ ዋቴ ማለት ለጥንቃቄ እንዲረዳችሁ ይሄ ልንገራችሁና ወደ ፋኖችን አስገባለሁ። አንድ ሁለት አስገባና ሀሳብ አስተያየት ተጠቀማለሁ። ሱቅ ያላችሁ ሰዎች፣ ንግድ ላይ ያላችሁ ይሄን ሪከርድ አድርጉ። እኔ ነጋዴዎች የሆነ ሰዓት ላይ ቢሮ መጥቶ ቴዲ የሚባል የትኛው ነው ቴዲ የሚባለው ጋዜጠኛ የትኛው ነው ብሎ እናቶች መርቀውኛል። በነገራችን ላይ እድሜ ልካቸውን ሲጭበረበሩ የኖሩ ሱቅ ያላቸው ፑቲክ ያላቸው ነጋዴዎችን በተቻለ መጠን የግንዛቤ ማስጨበጫ ለመስጠት ሙከራ አድርጌያለሁ። አስቂኙ ነገር የኔን ፕሮግራም ሬዲዮ ላይ እየሰሙ በዛችሁ ሰዓት የተጭበረበሩም ነበሩ። ዋቴ ማለት ማትያዙበት የማጭበርበሪያ ስልት ማለት ነው። ደወረስት ኬዝ ብትያዙ ወይም ቢባንኑባችሁ አው ሶሪ የሰጠው መስሎኝ ነው የምትሉት። ዋቴ የሚሰሩ ሰዎች ጽድት ያሉ ናቸው። አም ሶሪ እኔ ለማህበረሰቡ ነው ይሄን ነገር የግንዛቤ ማስጨበጫ አንድና ሶስት ሰው ቢድን ነው እንጂ ሰፈሬ ልጆች እኛ ሰፈር የተጀመረ ነገር ነው። ከዛ ከአዲስ አበባ ልጆች አላህን በመፍጠር ሳውዝ አፍሪካ ድረስ እየሄዱ አንዳንዶቹ ዱባይ ድረስ እየሄዱ በነገራችን ላይ ዋቴ የሚሰሩ ሰዎች አብዛኞቹ በጣም ጽድት ያሉ ናቸው። ብር አላቸው፣ ይለብሳሉ ምናምን። ስታያቸው አለባበሳቸውን ስታያቸው እነሱን ሳይሆን እናንተን ትጠራጠራላችሁ። ለዛ ነው አንዳንዶቻችሁ ጽድት ብለው ሲመጡባችሁ እሱማ አይሰርቅም እኔ ብታማ ይሻላል ይላሉ እኮ አንዳንዶች። እያየችሁ ነው ሶሻል ሚዲያ ላይ ይሄን ማህበረሰብ በልብስ ተሸውዷል። ካሳዝነም በልብስ ተሸውዷል። ዝም ብለህ ሱፍና ከረባት አስረ ብትራመድ ማይክ ይሰጠዋል ንግግር እንድታደርግ። ምሁሩ መጣ ይለዋል። አንተ እኮ ምንም እኮ መጽሐፍ እኮ ገልበጠህ እኮ የምታነብሰው ነው። አንተ ምንም አታውቅም። ሱፍና ከረባት ተውሰህ ብትሄድ ማለት ነው። ኦኬ ወደ ዋቴ ስራ ስመጣላችሁ በደንብ ስሙ። በተለይ ነጋዴዎች ዋቴ ማለት 100 ብር አሳይቶ
የ75 ሳንቲም ወይም ደግሞ የብር ከ50 ሳንቲም ዕቃ ገዝቶ ከ100 ብር ላይ ብር ከ50 ሲቀነስ ስንት ነው? 88 ከ50 ነው የሚሆነው። የብር ከ50 ዕቃ ገዝቶ 100 ብር አሳይቶ 100 ብሩን ሳይሰጥ 98 ብር ከ50 ይዞ የመሄድ ጥበብ ማለት ነው። አይ ቲንክ ገብቷችኋል። ይሄን ደግሞ ቴዲ ነገረን ብላችሁ እችን ተግባራዊ እንዳታደርጉ አደራ። ሱቅ ያላችሁ ሰዎች የመጀመሪያው ነገር ገንዘብ ሳትቀበሉ ዕቃ አትስጡ። በቃ ዋቴዎችን ልትከላከሉ የምትችሉት በዚህ ነው። ዘጠና 8 ከ50 ብቻ ፋርዳ መኖር አለበት። ከ75 ከ50 ከ25 ጨዋታው እንደዛ ነው። ፋርዳ መኖር ነው። 98 አይሆንም። በሙሉ ብር አይሆንም። ስራው አይሰራም። እንዴት እንደሆነ ነግራችኋለሁ። በሙሉ ብር አይሰራም። ይሄ በ98 በ97 በ96 አይደለም። ፋርዳ መምጣት አለበት። ከ75 ከ50 ከምናምን መምጣት አለበት። እነዚህ ዋቴ የሚሰሩ ሰዎች ጽድት ያሉ ናቸው። ጽድት ልብስ ተውሰውም ቢሆን ምንም ብለው ጽድት ብለው ነው የሚሄዱት። ወደ ሱቃችሁ ሲመጡ መጀመሪያ ሱቁ ስራ እየሰራ መሆኑን ዝም ብሎ ጠዋት አይመጡም። ገበያ ሞቅ ሞቅ እያለ አካባቢ ነው የሚመጡባችሁ። እንግዲህ ዋቴ ሰራተኞች ቴዲ በቃ ቲክቶክ ላይ መሆኑ አይለቀንም ነው የሚሉት። ሱቃችሁ ይመጡና ለምሳሌ በ2 ብር የሚገዛ ዕቃ ምንድን ነው? አሁን ሱቅ አሁን ባለው ገበያ በ2 ብር ሊገዛ የሚችል ነገር ንገሩኝ እስኪ። በ2 ብር ሊገዛ የሚችል ነገር አሁን በሱቅ 2 ብር ሊገዛ የሚችል ነገር እስኪ ንገሩኝ። ኦኬ፣ በ3 ብር ሊገዛ የሚችል ነገር ወይ በ5 ብር። እሺ በ5 ብር። እሺ በ10 ብር። በ10 ብር ለምሳሌ እሺ መርፌ 5 ብር ነው። ኦኬ መርፌ 5 ብር ነው። ወይ ማስቲካ ሌትስ ሴ ማስቲካ ኦኬ እናቴ ማስቲካ ስጭኝ እስቲ ምናምን ማስቲካ ፈልጌ ነበር። ጦር ማስቲካ አለ ምናምን ይልሻል። መጀመሪያ ግን ሱቁ ቢዝነስ እየሰራ ገንዘብ የተቀባበሉ ምናምን መሆኑን ባንኮኒ ምናምን ያሉ ይንጠራራሉ ምናምን ስራ ባንኮኒ ላይ ከተቻለ ሳንቲም ምናምን ገንዘብ እንዳለ እርግጠኛ መሆን አለባቸው። በጣም ፈጣኖች ናቸው። አጥንተው ነው የሚመጡት። ማስቲካ አለ ይልሻል። ማስቲካ ኦኬ ልንገራ ካልኩሌት አድርገው ነው የሚመጡባችሁ። ሲመጡ ፋርዳ መኖር አለበት። ፋርዳ ማለት የሚገዙት ነገር ሳንቲ ዝርዝር መኖር አለበት። ድፍን አይደለም፣ የሆነ ዝርዝር መኖር አለበት። የ2 ብር ከ50 የ10 ብር ከ50 የ10 ብር ከ75 የ10 ብር ከ25 ምናምን እንደዚህ አይነት ነገር መሆን አለበት። አይ ዶንት ኖ ምን ያህሎቻችሁ እየገባችሁ እንደሆነ አላውቅም። በስራ ውስጥ ያላችሁ ወይም ይህን ስራ የምታውቁ ሰዎች ናቸው የሚገባችሁ። የማይገባችሁን ሰዎች ካላችሁ ይህን ሪከርድ አድርጉና መልሳችሁ መላልሳችሁ ምንድን ነው ይሄ ልጅ የሚያወራው ምናምን ብላችሁ አድምጡ። በተለይ ሱቅ ያላችሁ ንግድ ውስጥ ያላችሁ ሰዎች ትሰራላችሁ ማታተርፉት ለዚህ ነው። ዋቴዎች እየወሰዱባችሁ ነው። እንሰራለን ገንዘቡ የለም የምትሉ ሰዎች ዛሬ እየነገርኳችሁ ነው። ለምሳሌ ጦር ማስቲካ 5 ብር ከሆነ ጦር ማስቲካ ይልሻል። ጦር ማስቲካ ይላል ትሰጣለህ። ጦር ማስቲካውን ስትሰጥ 100 ብር ያሳይሃል። ጦር ማስቲካውን ተቀብሎ ወይ ያሳይሻል። 100 ብሩን ያሳይሽና ሌላ በሳንቲም ቤት ሊገዛ የሚችለውን ነገር ወይም በዝርዝር ነገር ሊገዛ የሚችለውን ነገር ያዛል ወይ ያዝሻል። በ75 ሳንቲም ወይ በ50 ሳንቲም ወይ በ25 ሳንቲም ያን 100 ብር አይንሽ አይቷል ወይ አይንህ አይቷል። ቶሎ ብሎ በ75 ሳንቲም ወይ በ50 ሳንቲም ሊገዛ የሚችል ነገር መርፌ ከሆነ መርፌ ያቀብኝ ወይ መርፌ ያቀብለኝ ይላል። አንቺ መርፌውን ለማምጣት ስትሄጂ 100ን ኪሱ ከቷል። አንቺ ማይንድሽ 100ን ተቀብያለሁ ብለሽ ነው ወይም ብለህ ነው የምትሄደው። ማስቲካውን ከሰጠ በኋላ መርፌ ለማምጣት ትሄዳለህ። የኔ ምስኪን እሱ 100ን አሳይቶ ኪሱ ከቶታል። መርፌው ስንት ነው? 75 ሳንቲም ወይም 50 ሳንቲም ነው። ማስቲካው ስንት ነው? 5 ብር። 100 ብር ተቀብያለሁ ብለህ ነው የምታስበው።
ከመቶ ብር ሲቀነስ 5 ብር ከ50 ስንት ነው? 84 ከ50 84 ከ50 ነው የሚሆነው። 84 ከ50 አይደል? እንቺ 50 ሳንቲም ልስጥሽና በቃ 84 ከ50 ከምስጭኝ እንቺ 50 ልስጥሽና 95 ብር መልሽልኝ ይላል። 50 ሲሰጥ ሰውየው ከኪሱ አውጥቶ 50 ሳንቲም ሲሰጥ ስንት ነው የምትመልሰው? ቆይ ዝርዝር መያዝ አልፈልግም። 50 ሳንቲም ስላለኝ 50 ልስጥህና ስንት መልሰለታል? 50 ከሰጠ የ5 ብር ከ50 ሳንቲም እቃ ገዝቶ 100 ብር አሳይቶ 100ውን ከቶ 50 ሳንቲም ከሰጠ ስንት ነው የምትመልስለት? 50 ልስጥና ዝርዝር ስጠኝ ካለ 95 ብር። ስለዚህ በሌላ አባባል በ50 ሳንቲም ጦር ማስቲካና መርፌ ገዝቶ 95 ብር በነፃ ይዞብህ ይሄዳል። ለዛ ነው ዋቴዎችን ብዙ ጊዜ አይታችሁ ከሆነ ሰፈር ውስጥ በሙሉ ጦር ማስቲካ ምናምን ይዘው ይዞራሉ። ጦር ማስቲካ ይሰጣሉ፣ ሶፍት ይሰጣሉ፣ ከኪሳቸው ብዙ ነገር፣ ውሃ አለ፣ ጥፍር መቁረጫ አለ ምናምን። ከየት ነው የሚያመጡት ምናምን? ይሄ ድሮ የቀረ አይደለም። አሁን አሻሽለውታል። እነዚህ ሰዎች አሻሽለውታል። በጣም ሰርተውበታል። ዱባይ ሄደዋል። አዲስ አበባ ገጠሩ ሄዳሉ። በነገራችን አሁን የከተማው ማህበረሰብ እየነቃ ሲመጣ እኚህ ዋቴ ሰራተኞች ከከተማ ወደ ገጠር ሄዱ። ፊልድ እያሉ ነው የሚሄዱት። የገጠሩ ማህበረሰብ አቅም ኢማጂን። እነዚህ ዋቴዎች አሁን ለጊዜው በማልነግራችሁ በሌሎች ነገሮችን በዶክመንት መጥተዋል። ዶክመንት ያሳያቸዋል ምናምን። ታጥበህ የተቀሸርክ ልም ያልክ ሰገጤ ሆንክ ይጫወቱባል። ስለዚህ ለብሰው ስለመጡ አትመኗቸው። ዋናው ነገር ምንድነው? እዚህ ሶሻል ሚዲያ ላይ ያሉ ዋቴዎች ተጠንቀቁ ለማለት ያለ አይ ነው። ምን ያህሎቻችሁ የግንዛቤ ማስጨበጫ እንደሰጧችሁ አላውቅም። በተለይ ትንሽ ኪዮስክ ያሏችሁ፣ ሱቆች ያሏችሁ፣ ወላጆቻችሁን ያስቀመጣችሁ፣ ህፃናቶችን የምታስቀምጡ፣ ምስኪን ሰዎችን ወደ ወገኖቻችሁ ከገጠር አምጥታችሁ የምታስቀምጡ በሙሉ ግንዛቤ ያስፈልጋል። ገንዘብ ሳትቀበሉ ዕቃ እንዳሰጡ ብላችሁ ነገሯቸው። አሮ ነው የምታውቁት አውቃላችሁ። የማያውቁ ሰዎች ደግሞ የግንዛቤ ማስጨበጫ ያስፈልጋቸዋል የሚል እምነት አለኝ። የሚዲያ ትርፉ ለአድማጭ ተመልካቾቻችን፣ ለህዝቡ ያልገባውን እንዲያውቅ የግንዛቤ ማስጨበጫ መስጠት ስለሆነ ማለት ነው። ይህንን ድሮን የዛሬ ስንት 10 ዓመት ነው 8 ዓመት እኔ በፕሮግራም በዶክመንተሪ ሰርቼላችኋለሁ ሬዲዮ ላይ። ግን የሰፈሬ ልጆች ዋቴ የሚሰሩ ልጆች አብዛኞቹ በቃ ቴዲ መስራት አንሱ እንኳን በዛቻ አቅማቸው ቴዲ የሚዲያ ሰው ነው በቃ ምንም አወቀን እና ሰው እናርግ እሱ ለማህበረሰቡ የግንዛቤ ማስጨበጫ ነው የሰጠው ምናምን ብለው የሳቁብኝ ወይም ደግሞ ምንም ማድረግ አንችልም በቃ እንግዲህ ካጋለጥከን ያሉ አሉ። የተናደዱብኝም ነበሩ፣ የተቆጡኝ ነበሩ ታላላቆቼ ምናምን። የሆነ ሆኖ ምንድነው እዚህ ሶሻል ሚዲያ ላይ ብዙ ዋቴዎች አሉ ነው። ዋቴ መልኩን ይቀያይራል። በነገራችን ላይ ዋቴ እንደዚህ በ100 ብር 95 ብር ምናምን ብቻ መውሰድ አይደለም። ዋቴ አሁን ተሻሽሏል። ኢንቮይስ ምናምን ስላየህ አትደንግጥ። ቁጥር ምናምን ስላየህ አትደንግጥ። ርሲት ምናምን ኢሜል ምናምን አትደንግጥ። መረጋጋት አለበት። የግንዛቤ ማስጨበጫ ነው እየሰጧችሁ ያሉት። እሺ ሌላው ስለነ ጆን ዳንኤል አውርቻለሁ። እንኳን ለቤታችሁ አበቃችሁ። ከስር እንዲፈቱ ተወስኗል። በጣም ደስ ብሎኛል እነ ጆን ዳንኤል። ይህ ማለት ግን እነ ጆን ዳንኤል ባለፉት ዓመታት በሶሻል ሚዲያ ታሪክ ታይቶም ተሰምቶም የማይታወቅ ስቅጥና መሆኑ ግን አይካድም። አንድም አይክድም። ጭብጨባ በዛ አለበዛ፣ ቲፎዞ በዛ አለበዛ፣ የነ ጆን ዳንኤል ጉዳይ በታሪክ ለትውልድ ማስተላለፍ የሚገባን ጉዳይ ነው። ይሄዳል ብላ እንደ ጫንከን አንወርድም ያሉት የእኛ ትውልዶች ናቸው። ይሄ ማንም ሊረሳው አይችልም። ትረስቷላችሁ፣ አንረሳውም። እንኳን ተፈታችሁ፣ እግዚአብሔር እንኳን ለቤታችሁ አበቃችሁ። ስራችሁ ግን መቼም አይረሳም። ስራችሁ እዚህ ምድር ላይ በህይወት እስካሉ ድረስ ሲዘከር የሚኖር ነው። ብዙ ሰገጤዎችን አይተናል። እንደዚህ አይነት ሰገጤ አይቼ አላውቅም። ወደ መቀሌ የሚሄድ ፕሌን በጭጋጋማ አየር ምክንያት አይሄድም ሲባል ይሄዳል ብለህ አይደል ጫንከን? ምንድን ነው አንወርድም? ይሄዳል ብለህ አይደል ጫንከን? በሞላ ስላልክ አይደል የገባ ነው። ሁለት ሰው ይቀራል ምናምን ስላልን የገባ ነው። ወያላው ምን ሁለት ሰው ነው የቀረው ምናምን ብሎ አይደል አታሎን ያስገባን። ከገባን በኋላ አልሄድም ትላለህ። አራዳ መሆን ነው ይሄ። ለታሪክ ይቀመጣል። እነዚህም የአዲስ አበባ ልጆች ናቸው። የከተማ ልጅ መሆን አራዳ አረግም።
የገጠር ወይም ገጠር ተወልደ ማደግህ ፋራ አረግህ። እርድና ንቃተ ህሊና የትም ተወለድ የትም ልክ ነኝ። መብራትና ውሃ ከሌለበት አካባቢ ተወልደው ያደጉ የከተማ ልጆችን አፈርፍረው የሚበሉ አንተ ፀሐይም ለቴክኖሎጂ ተጋላጭ የሆን ከሆንም አፈርፍረው የሚበሉ ስንት የገጠር ልጆች አሉ። ኢንፋክት አብዛኛው የከተማ ልጅ አብዛኛው ሰገጤ ነው። በነገራችን አብዛኛው ሰገጤ ነው። እርድና ማለት ፖለቲካውን ስትቆጣጠር ነው። እርድና ማለት የሚኒስትሮች ምክር ቤት ስትገባ ነው። እርድና ማለት ሚሊተሪ ውስጥ ስትገባ ነው። እርድና ማለት ሀገር ስታስተዳደር ነው እንጂ እርድና ማለት በየናይት ክለቡ መገኘት አይደለም። እርድና ማለት ከሴቶች ጋር ወይም ሴቶችን ማተራመስ አይደለም። እርድና ማለት ስንጠቀልለው የሰውን ችግር ስትረዳ ነው እንጂ ከተማ ተወልደህ አግኝተህ አድገህ ምን ቴክኖሎጂ ተጋላጭ ሆነ መኪና አይተህ ፎቅ አይተህ ግራ የገባ ስንት አለ። የተረፈ አንተ የአዲስ አበባ ልጅ ነኝ፣ የሐዋሳ ልጅ ነኝ፣ የባህር ዳር ልጅ ነኝ፣ የጎንደር ልጅ ነኝ የሚለው ብቻ ነው የተረፈ። ምን ለማለት ፈልጌ ነው? እርድና የአንተ ንቃተ ህሊና ነው ለማለት ፈልጌ ነው። በ21ኛው ክፍለ ዘመን አይተንም ሰምተንም የማናውቀው ስግጥና ያየነው በዚህ ዘመን ነው። ለማንኛውም ይህን ድርጊት ያደረጉ ሰዎች ቅጣታቸውን ጨርሰው ከእስር ተፈቷል። እነ ጆን ዳንኤል እንኳን ለቤታቸው አበቃችሁ ለማለት ያህል ነው። 2 የፋኖ ደጋፊዎችን አስገባለሁ በዚህ ጉዳይ ላይ በተለይ በድርድሩ ጉዳይ ላይ ምን ተሰማችሁ? 2 የፋኖ አንድ የመንግስት ደጋፊ ዩቲዩብ ላይ ያላችሁ እንዴት ናችሁ? ቴዲ ዳቦ ቤት ነበረን፣ በጣም ይጫወቱብን ነበር፣ ቆይተን ነው የባነን ነው ይላል። ይኸውልህ አይተሃል? ዳቦ ቤት ያላችሁ፣ ሸቀጣሸቀጥ ሱቅ ያላችሁ፣ ኢቨን ፑቲክ ራሱ ኢቨን እንትን ራሱ ይሄ እነዚህ ምግብ ቤቶች ሬስቶራንት ራሱ ይሄ የተዘረፈ ህዝብ ነው። አንድ የረሳሁትን አስታውሳችሁ ዋቴዎች ማይያዙት እንዴት መሰላችሁ? ማይያዙት ዋቴዎችን ለመያዝ አስቸጋሪ የሚያደርገው እጅ ከፉ እንኳን ብትይዟቸው አምሶሪ ሰጥቼሽ እኮ የሰጠሁሽ መስሎኝ ነበር ከተትኩት እንዴ አምሶሪ ምናምን ነው የሚሏቸው። አምሶሪ ካለ ምን ታደርጋለህ? የሰጠሁሽ እኮ መስሎኝ ነው የሰጠሁ እኮ መስሎኝ ነው ይላሉ። ስለዚህ አስቸጋሪ ነው። ምናልባትም እንዲህ ያሉ ተደጋጋሚ የሆኑ ወንጀሎችን በማድረግ ሪከርድ ያላቸውና ካሜራ ምናምን ጠምዳችሁ ሆን ብላችሁ ተዘጋጅታችሁ ካልጠበቃችኋቸው በስተቀር ዋቴዎች በጣም አስቸጋሪዎች ናቸው። እዚህ ዩቲዩብ ላይ መጥተው ምስክርነት እየሰጡ ነው። እሱን አንብቤላችሁ ነው። ቴንኪዩ እያሉ ነው ብዙ ሰዎች። እዚህ ጋር 2 ሰዎችን ላስገባ፣ ብዙ አልቆይም። ኡኖ አማራና አፍሪካ ዩናይትድ ዘንድ ባቢ ላስገባ። ቆይ ለምንድን ነው እንትን ያለኝ? ኦኬ ባቢ ላስገባ። ኦኬ ሌላው ይሄ በኦፓሉ ጉዳይ እሱን ጠቅለል ያለ መረጃ ሰጣችኋለሁ። አንዳንዶች በትህትና በማክበር ቴዲ ስማችንን ስለጠራ ይሄ ነገር ከየት ነው የመጣው እሱን መረጃ ታደርሰናለህ ብለን ተስፋ እናደርጋለን። አጭበርባሪዎች፣ አታላዮች ምናምን አላልኳቸውም። ስማችሁ ደርሶኛል ነው ያልኩት። ስለዚህ በትህትና ለመለሳችሁልኝ ከልብ ነው ማመሰግነው። እስካሁን በተሰሩ ቪዲዮዎች የተሳደበ ወይም ደግሞ የተቀደደ አላየሁም። እኔም በክብር ለመለሱልኝ በክብር እመልሳለሁ። ጀስት ስማችሁ መጥቷል እንደዚህ አይነት ነገር አይቻለሁ ነው ያልኳቸው። ይሄ ነገር እውነት ነው ውሸት ነው ነገር ከነገ ወዲያ በሚኖረን ቆይታ ቀስ እያልኩኝ ለእናንተ የማደርስ ይሆናል። ለመለሳችሁልኝ ከልብ ነው ማመሰግነው። እኔም በትህትና አክብሬ ነው ይህን ነገር ወደ እናንተ ያደረስኩት። እየጠይቃችሁ ይላላችሁ ማለት ነው። እሺ ወንድሜ እንዴት ነህ? ሰላም ነው ወይ? ሰላም ቴዲ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። አለን 5 ደቂቃ ከኔ ጋር ቆይታ እናደርጋለን። የፋኖ ደጋፊ ነህ? ያ የፋኖ ደጋፊ አፋድ ወይስ አፋባ?
ራሴን የትኛውን ድርጅት ስትንተን የሁለቱም በሚለው ይያዝልኝ ቴዲ። የሁለቱም አይ ጀስት ለፖለቲካል እንትኑ አካሄድ እንዲመቸን ነው። እሺ በፌደራል መንግስቱና በፋኖ ኃይሎች መካከል የድርድር ተደረገ ተብሎ በአማራ ክልል መንግስት በአሚኮ በኩል ነው ዜናውን የሰማነው። ወዲያው አፋሃድ ሰዎች መግለጫ አወጡ። እዚህ ዩቲዩብ ላይ ምናላችሁ ማስረሻ ሰጤ ካፒቴን ማስረሻ ሰጤ ከ3 ሰው በላይ አታስገቡ። 3 ሰው እዚህ ላይ ተጨማሪ ሌላ ሰው ናርዲ እዚህ ጋር ተጨማሪ ሌላ ሰው አንድ ሰው ከተጨመረ ይበቃል። 2 ፋኖ አንድ የመንግስት ደጋፊ ሞጊልዳ አንዳንድ የጻፈ ነው። ሞጊልዳ መንግስት ተደራደረን አለ። ለሎጣ ስል ብዙዎቻችሁ እየላካችሁ ነው። ኦኬ እንዴት ላድርግ? እዚህ ጋር ቆይ እነዚህ ላስገባቸው። እሺ ኦኬ የታለ ሞጊልዳ? የታለ ሞጊልዳ? ሞጊልዳን አስገቢውን አርዲ። ኦኬ ከዚህ በላይ ሰላም ብያለሁ። እንዴት ነው አዲስ ታይምስ? መንግስት ከአንድ ግለሰብ ጋር ተደራድሯል። አዎ ቆይ እሺ ሀሳባችሁን እቀበላለሁ፣ ችግር የለውም። ማልኮ ጤና አስጥልኝ። የፋኖ ደጋፊ ወይስ የመንግስት ደጋፊ? ይሰማል? ሞጊልዳ ሪኩዌስት ላክ። ሞጊልዳ ሪኩዌስት ላክ። አንድ የመንግስት ደጋፊ ካለ ይሰማል? ማልኮ ወንድሜ ይሰማል ወይ? ይሰማል። ለእኔ ይሰማኛል፣ ለሌሎች አሉ። እሱ ሚዩት አድርጎ እያወራ ከሆነ ምናልባት ቆይ ይሰማሃል ማልኮ? እሺ ቆይ አሪፍ ውይይት እናደርጋለን። አንድ 30-40 ደቂቃ ስብጥሩን ላስተካክለው። እስኪ የመንግስት ደጋፊዎች ካላችሁ ሪኩዌስት ላኩ። ሞዴሬተር ናርዲ ታስገባችኋለች። አጠቃላይ ነገሩን ወደ እናንተ ለማድረስ ያህል ቀደም ሲል ለራጁም እየነገርኩት ነበር። የእናንተን ትዝብት ነው የምታስቀምጡት። ከቴዲ ሀሳብ ጋር ይቃረናል። ቴዲ ቅር የምትሉት ነገር የለም። እኔ ምንም ቅር የሚለኝ ነገር የለም። እኔ ቅር የሚለኝ መስመር ሲጣስ፣ ስነ ምግባር ሲጣስ፣ ስድድብ ሲሆንና አገራዊ ነገር አገራችንን በአሉታዊ መንገድ የሚጎዳ ነገር ከሆነ ነገር እሱን አቁሙ ምናምን ልል እችላለሁ። በተረፈ በመሰላችሁ መንገድ ሀሳባችሁን የመግለጽ መብታችሁ የተጠበቀ ነው። የአማራ መገናኛ ብዙሃን አሚኮ ያወጣው ዘገባ